በሳይንስና በፈጠራ 8 ሜዳሊያዎች አሉ። ሳይንስና ሃይማኖት አይጋጩ። እግዚአብሔርን ዕውቀት በብልጣብልጥነት አታገኙ። ሮኬት ነው የሰራው ለምሳሌ አይደለም። ለመጀመሪያ ጊዜ በጭቃ ወፍ ሰራው። ይሄ ልጅ አይኑ አያይምና በቃ ይዘሽው ሂጂ። ምን ተሰማ? ከዛ እንደ ካንሰር የመሳሰሉ ትላልቅ በሽታዎችን መድኃኒት የማይገኝላቸው እንግዲህ የሚታከሙት በዚህ ነው። ስቱዲዮአችን ከፈነዳም እንግዲህ እግዚአብሔር ነው የሚያውቀው። የትኛውም ዩኒቨርሲቲ በኬሚካል ምህንድስና የተመረቀ ከንጉሱ ቀዳማዊ ኃይለ ሥላሴ ጀምሮ እስከ አሁን ድረስ የሮኬት ገፊ የሰራ የለም። ለመጀመሪያ ጊዜ የሰራው ይህን ስል መታበያ አይደለም። በኒውክሌር ዙሪያ ባደረገው ጥናት እጅግ በጣም ጥልቅ እውቀቶች አሉት። ኤሪያ 51 ላይ ብዙ ኤሊያኖች ተይዘዋል ተብሎ ጥናት ይደረግባቸው። በሰራው ሮኬት ምክንያት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወደ መከላከያ ሰራዊት እንዲቀላቀልና በእውቀቱ እንዲደግፏቸው ጋብዘውት አሁን ከነሱ ጋር እየሰራ ይገኛል። እንኳን ደህና መጣህ ወንድሜ። አመሰግናለሁ። ሜዳሊያዎችን ያመጣኸው አንተ ወደ ስንት ሜዳሊያዎች ነው ያመጣኸው? አጠቃላይ ወደ 8 ሜዳሊያዎች። ከስንት ዓመት ጀምሮ ነው መሸለም የጀመርከው? እድሜ በትክክል ማስታወስ አልችልም። ቢያንስ ክላስ ግን ከ4ኛ ክፍል ጀምሮ ተሸላሚ ነበርኩ። እንዴት ታወቅ እዚህ አይነት ነገር ላይ ጉጉት እንዳለ ወይም ደግሞ ፓሽን ያንተን እንደሆነ? ያው ከልጅነት ጀምሮ የሆኑ እቃዎችን ቤት ውስጥ ሲበላሹ ሲጣሉ እዛ ነገሮች ውስጥ ምንድነው ያለው የሚለው ነገር ጉጉት ነበረ። በተለይ እንደ ሬዲዮ፣ ባትሪ ነገሮች ምናምን እንዴት ነው ሊበራ የሚችለው፣ እንዴት ነው ድምፅ ውስጥ ላይ የሚፈጠረው የሚለውን የማወቅ ጉጉት ስለነበረ ሲጣሉ ሰብሬ የማየት ነገርና ውስጣቸው ላይ ምንድን ነው የሚለውን ጉጉት ነበረብኝ። ከዛ በኋላ እነዛ ነገሮች ናቸው ቀስ በቀስ እንግዲህ እየዳበረው ወደዚህ የመጡት። ሞር ትኩረት ምን ላይ ነው? የትኛው ሳይንስ ላይ ነው በይበልጥ አንተ የምታተኩረው? እንግዲህ እስከ ቅርብ ጊዜ ደረጃ በኢነርጂዎች ዙሪያ ነው ወይ ታዳሽ የኃይል አቅርቦት ከሚለው ጋር ማለት ነው። ምክንያቱም እንደሚታወቀው በዓለማችን ላይ የሚገኙት የኃይል ምንጮች በአጠቃላይ ከጊዜ ወደ ጊዜ የሚጠፉና ይዞታቸውም የሚቀንሱ። ስለዚህ የሰው ልጆች ቋሚ የሆነ ዘላቂ የሆነ የኢነርጂ የኃይል ምንጭ ስለሚያስፈልጋቸው ያን እንዴት ነው አካባቢ የማይበክል ለሰው ልጆችም ደግሞ ተስማሚ የሆነ የኃይል ምንጭ እንዴት ነው መፍጠር የሚቻለው ከሚለው ጋር ትልቅ ጉጉት ስለነበረብኝ ብዙ ጊዜን የማጠፋው እዛ ጋር ነው። ነገር ግን ከጊዜ በኋላ ግን አሁን ወዳለሁበት ሁኔታ ተቀይሬያለሁ ማለት ነው። ምንድን ነው ኃይል? ኃይል እንግዲህ በብዙ ሁኔታ ይተረጎማል። ለምሳሌ እንደ ሰዎች ወይ ደግሞ እንደ ሰው ልጆች ከተመለከትን የሰው ልጆች ለመንቀሳቀስ፣ ለማውራት፣ የሆነ ነገር ለማድረግ የሆነ ጉልበት ያስፈልጋቸዋል። ስለዚህ የነሱ የጀርባ አጥንታቸው ወይ ደግሞ ሞተራቸው ነው ብለን ልንገልጻቸው እንችላለን። ከዛም ባሻገር ደግሞ ጉዑዝ በሆኑ አካላት ደግሞ ለምሳሌ እንደ መኪና ሊሆን ይችላል፣ እንደ ሞተር ሳይክል ሊሆን ይችላል፣ እንደ ፕሌን ሊሆን ይችላል። ከዛ ማለፍ ስንል ደግሞ እንደ ሮኬቶችን ስንመለከት የእነሱ ነገሮች የሚያንቀሳቀሳቸው ወደ እንቅስቃሴ እንዲገቡ የሚያደርጋቸው የሆነ ፓወር ነው ማለት ነው ኃይል ብለን በዚህ መልኩ ልንጠቅሰው እንችላለን። ነገር ግን ያለ ኃይል ምንም ነገር ማንቀሳቀስ አንችልም። ለምሳሌ ያህል በመጽሐፍ ቅዱስ ላይ እንደምናስታውሰው እግዚአብሔር አምላክ ሰውን ንግበር ሰብአ በአርአያነ ወአምሳሊነ ብሎ ሰውን በምሳሌያችን እንደ መልካችን እንፍጠር በሚልበት ሰዓት ላይ ያን ሰው ከጭቃ ከአፈር አንስቶ በሚያበጀው ሰዓት ላይ በራሱ ላይ ምን አለበት? የህይወትን እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለ ሆኖ ተፈጠረ ሲል ያ ሕያው እንዲሆን ያደረገው የእግዚአብሔር መንፈስ ያኛው። ምክንያቱም እንደምናውቀው የሰው ልጆች በውስጣቸው ላይ የተገነባ ነው ከ7 ነገር ነው። 8ኛ ደግሞ ተጨማሪ ደግሞ የእግዚአብሔር እስትንፋስ አለብን። ይሄ ማለት ነው ለምሳሌ 4ቱ ባህርያተ ሥጋ የምንላቸው አሉት፣ እሳት፣ ንፋስ፣ ውሃ የምንለው። ከዛ ባሻገር ደግሞ ነፍስ አለ። ነፍስ ደግሞ ስንል 3 ነገሮችን በውስጧ ትይዛለች። እነዚህ አዋቂነት፣ ነባዊነትና ሕያዊነት የሚለው። ከዛ ባሻገር ደግሞ ሰውን ሰው እንዲሆን ያደረገው ያ የኢነርጂ ምንጭ የምንለው እግዚአብሔር መንፈስ ቅዱስ ነው። ያ የእግዚአብሔር ኃይል በሰው ላይ በሚያርፍበት ሰዓት ላይ እንግዲህ ሰው አዋቂ እንዲሆን ጠቢብ እንዲሆን ያም እኮ ነው የእግዚአብሔርን መልክ ያዘ የእግዚአብሔርን መልክ ነሳ የሚለው ከዛ የተወሰደ ነውና ትርጓሜውም እንደሚያስቀምጠው በዚህ መሰረት እንግዲህ ኢነርጂ የሚለውን በዚህ መልኩ ልንጠቅሰው እንችላለን። ኃይልና እግዚአብሔር ምን ያገናኛቸዋል? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እሺ፣ አመሰግናለሁ። እንግዲህ ትክክል ነው። ጥሩ እንትን ያመጣው ልበ አምላክ ቅዱስ ዳዊት አሁን ያልከውን ቃል እንደገለጸው ኃይሌና ብርታቴ እግዚአብሔር ነው በሚልበት ሰዓት ላይ እግዚአብሔር እንደ አንድ የኃይል ምንጭ ሆኖ ሳይሆን የኃይሎች ሁሉ አስገኝ ነው። ሁሉም ኃይል የሚመነጨው ከሱ ነው ማለት ነው። ይሄ ማለት ምንድነው? ለምሳሌ በዚህ በዓለማችን ላይ ትልቁ የኃይል ምንጭ የምንለው ፀሐይ ነው። እንግዲህ ለሁሉም ለጨረቃም ቢሆን ለምንም የሚመገበው ምንድነው? ፀሐይ ነው አይደለ? እንደውም በመጽሐፍ ቅዱስ ካስታወስን አባታችን ቅዱስ አብርሃም እንግዲህ እንደምናውቀው
አምላክ እንዲገለጽለት ብዙ ጥረቶችን አድርገቷል። እንግዲህ እየጠየቀ ነው። ነገር ግን ፀሐይን ተናገረኝ ሲል ብዙ ነገሮችን እንትን ሲያል መጨረሻ ላይ ግን ምን ያለው የፀሐይ አምላክ ወይ ምን ብለኝ ተናገረኝ ብል እግዚአብሔር ደግሞ ተገለጽለት። እንግዲህ በሶስቱ ሽማግሌዎች ሆነው ማለት ነው። እንግዲህ ያን በምንመለከትበት ሰዓት ላይ ፀሐይ እንግዲህ አሁን በናሳ በቅርቡ ባወጣው ጥናት ስንመለከት ከጊዜ ወደ ጊዜ ከፍተኛ የሆነ የኦዞን መሳሳት በመምጣቱ ወይ ደግሞ ሮኬቶች እነዚህ ስፔስ ሸትሎች ወደ ላይ በሚያደርጉት የጠፈር ጉዞ እየሰፋ በሚሄድበት ሰዓት ላይ ከፍተኛ የሆነ ሙቀት ወደ ምድር እየደረሰ ስለሆነ ከጊዜ ወደ ጊዜ ምድራችን በዚህ ሙቀት የመጥፋት የፀሐይም ሁኔታ ደግሞ የመቀነስ ሁኔታ እየመጣ ስለሆነ ፀሐይን እንኳን እንደ ቋሚ የኢነርጂ ምንጭ አንመለከታትም። ይህ ምን ለማለት ነው? ጨረቃ ከፀሐይ ነው እንግዲህ ሙቀቷ የምታገኘው። ፀሐይም ደግሞ ለፀሐይ ደግሞ ጉልበት የሚሆነው በኋላ ላይ እንመለከተዋለን። በውስጡ ላይ የሚያደርገው ፊውዥን የመዋሃድ ሃይድሮጂንና ዲተሪየም ሃይድሮጂንና ሃይድሮጂን ተዋህዶ ወደ ዲተሪየም ወይ ደግሞ ወደ ሂሊየም ጋዝነት የመለወጥና ከዛ ውስጥ ፈልቅቆ የሚወጣው ኢነርጂም የሚያስገኘው እግዚአብሔር ነው ማለት ነው። ስለዚህ ለምድርም ሊሆን ይችላል፣ ለእንስሳትም ሊሆን ይችላል፣ ለሰዎችም ሊሆን ይችላል። ያ ምንጫቸው እግዚአብሔር ነው እንጂ እግዚአብሔርን ከኢነርጂዎች ወይ ደግሞ ከኃይል ምንጮች ውስጥ ልናደርገው አንችልም ማለት ነው። ስለዚህ በአጠቃላይ የዚህ ምድር አስገኝ ይህንን ምድር ከአለመኖር ወደ መኖር ያመጣው አምላካችን መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራሩ ምስጋና ይግባውና ያ ኃይል ነው። ስለዚህ ለዚህ ነው አባታችን ቅዱስ ዳዊት ኃይሌም ጉልበቴም ብርታቴም እግዚአብሔር ነው ሲል የገለጸው ማለት ነው። አንተ እግዚአብሔር እንዴት ነው የምትረዳው? ባለ አቅምህ መረዳት የሚከብድ ነገር ነው እና ለብዙ ሰዎች ጥያቄ ይሆንባቸዋል። አንተ ሳይንቲስት ነህ፣ እንግዲህ ፒውር ሳይንቲስት ነህ። ታጠናለህ፣ ታነባለህ፣ ትመራመራለህ። ወደ ኋላ ላይም ስራዎችን እናያለን። ማን ነው ብትባል እስቲ ግለጥ፣ ካሜራ ፊት በዓለም ፊት መስክርልኝ ቢል እግዚአብሔር እንዴት ነው የምትረዳው? እግዚአብሔር ምንድን ነው ወይ ደግሞ እግዚአብሔርን እንዴት ትገልጻለህ ካልከኝ እግዚአብሔርን መግለጽ የሚችለው በአንድ ቃል ነው። እሱም በይቅርታ ነው። ምን ማለት ነው በይቅርታ? ብዙ ሰዎች ያው የሰዎች ጉዞ እንደምናውቀው በብዙ ውጣ ውረዶች ውስጥ የሚታለፍ ነው። ልክ እንደ ደረጃ መውሰድ እንችላለን። ወይ ደግሞ የሆነ በሰንሰለት ውስጥ እንደታሰረች የሆነች መውጫ በጣም ጠባብ የሆነች እንደ መንገድ ነገር ልንወስዳት እንችላለን። በዛ መንገድ ውስጥ ግን የምናደርገው ከዛች መንገድ ለመውጣት የምናደርገው ፍትጊያ በጣም ብዙ ዋጋ ያስከፍላል። ይህንን ደግሞ ለማየት ሰው ከጽንሰቱ ጀምሮ ተወልዶ መድህ ጀምሮ ከዛ ደግሞ በእግሩ መሄድ ጀምሮ መጨረሻ ላይ ደግሞ ህይወቱ እስከሚያልፍበት ደረጃ ያለውን ሂደት በዚህ ውስጥ እንገልጻለን። በዚህ ውስጥ እንግዲህ ብዙ ፈተናዎች ሊገጥመን ይችላል። ብዙ ጊዜ ፈተና ደግሞ የሚገጥመን ከኛ የራሳችን ከምንላቸው ከቤተሰባችን፣ ከእናት አባት፣ ከወንድሞቻችን፣ ከጓደኞቻችን በቅርባችን ከተሰበሰቡ ሰዎች በጣም ከፍተኛ ፈተና ይደርስብናል። ለዚህም ደግሞ አብነታችን የራሱ መድኃኒታችን ኢየሱስ ክርስቶስ ነው። በሚወደው ሰው ነው የተገፋው ማለት ነው። በዛ ሰዓት ላይ ግን እግዚአብሔር ምንድን ነው? እግዚአብሔር መሐሪ ነው፣ ፍቅር ነው ብሎ ራሱ አስተምሮታል። ለዚህም ደግሞ በመስቀል ላይ ተሰቅሎ ራሱ ምን አለ? አቤቱ አባቶ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ እግዚአብሔርን መግለጽ የሚችለው በይቅርታ ነው ማለት ነው። ምን ያህል ይቅር ባይ ነህ አንተ? ወይስ ምን ያህል ሰው በድሎ ያውቃል? ለምሳሌ እኔ እንግዲህ ተወልጄ በትንሹም ብዙም ባልቆይም ያደግኩበት ወንዶ ገነት ይባላል። ወንዶ ገነት ሲዳማ ኢትዮጵያ ይባላል። ኦሮሚያ አጎራባች ወይ ደግሞ ለሻሸመኔ የ10 ብር መንገድ አካባቢ ነበረ በወቅቱ በጣም ቅርብ የሆነ አሁን ደግሞ በጋራ የሚተዳደር መስለኝ በኦሮሚያ እና በሲዳማ ክልል ማለት ነው። እና እዛ አካባቢ ነው ያደግኩት። አያቶቼ ጋር ነው የተወለድኩትና በዛ ወቅት ቄስ ትምህርት ቤት ተማሪ ነበርኩ እና ቄስ ትምህርት ቤት በምማርበት ሰዓት ላይ ቄስ ትምህርት ቤት አስተማሪ የነበረው መምህር ብዙ ጊዜ ፊደል ቤት ቆየውና ፊደል መለየትና አቃተኝና በመጨረሻ ከ2 ዓመት ነው ምናምን በኋላ እዛ ከቆየ በኋላ ከኔ ጋር የሚገቡ ልጆች እየዘለሉ ንባብ ቤት ምናምን ይገባሉ፣ ይወጣሉ፣ ሌላ የመንግስት ትምህርት ቤት እየገቡ ይሄዳሉ። እና አያቴ የመታ ነበር ሁሌም ከአይምሮ ውስጥ የማይጠፋ ማለት ነው። ይሄ ልጅ አይኑ አያይም፣ በቃ ከአሁን በኋላ ይዘሽው አትንጫለሽ፣ መቼም ከአይምሮ ውስጥ የማይጠፋ ማለት ነው። እና ያችን ቀን መቼም ማጥሳው ግን እግዚአብሔር ምስክሬ ይሄ ልጅ አይኑ አያይም እና በቃ ይዘሽው ሂጂ። ምን ተሰማ? ከዛ በቃ እኔ ከዛች ቀን ጀምሮ ያቺ ሰውየው አያቴን ነፍሷን ይማራት አሁን በህይወት የለችም። እስካሁን ሰውየው ቆሞ የተናገረበት ቦታ እኔ የቆምኩበት እናቴ የቆመችበት አያቴ የምላት እናቴ የቆመችበት በአይን ይታያል። እግዚአብሔር ምስክሬ ያቺ ነገር መቼም ከአይምሮ ውስጥ አጠፋ። ከዛ በኋላ ወጣው እንደ አጋጣሚ አጎቴ የግል ትምህርት ቤት አስገባኝ። ብታምንም ባታምንም ልክ የመጀመሪያ ሴሚስተር ላይ የግል ትምህርት ቤት ገባውና በደረጃ መውጣት ጀመርኩኝ። አያቴ ቀጥታ ውጤቴን እንዳመጣው ኬጂ ምናምን የገባሁትና ያንን ውጤት ይዘን ቀጥታ አስተማሪው ጋር ሄድን። አላመነም። በቃ የእሱ ውጤት አይደለም ምናምን። ግን እግዚአብሔር ይመስገን እግዚአብሔር ነገሮችን በጊዜ ሂደት እያስተካከለ እንግዲህ እዚህ ጋር ደርሻለሁ እና መቼም ከአይምሮ ውስጥ የማረሳው ነገር ይሄ ነው። አድገህ
ምን ያህል ኢምፓክት ያደርጋል። ምክንያቱም ልጅ ሆነ እንደዛ ስትባል አስብ ምን ሊሆን እንደሚችል። እኔ መቼም የማረሳው የአንተ ተቃራኒ የገጠመኝና አባቴ በጣም ድሃ ነው፣ ግን የሆነ ጎረቤታችን ሰውዬ ይመጣና አይቶኝ አንተ ህይወትህ ከተለወጠ የሚለወጠው በዚህ ልጅ ነው፣ አቶ ፈረደ ይባላል፣ በዚህ ልጅ ነው ሲል አይከን ህፃን ሆኜ ሲያወሩ ሲል በቃ ልነግርህ አልችልም ምን ያህል እኔ ልዩ ነኝ ብዬ እንዳስብ አድርጎኛል። በጥሩ ወይ ማለት ነው። ካደግክ በኋላ ግን ይሄ ነገር ተጽዕኖ አላሳደረብህም? አዎ አላሳደረብኝም። ለምን ከዛ በኋላ ምንድነው አያቴ ያደረግ የነበረው ብዙ ጊዜ እንትኖችን ያነብ ነበር። እነዚህ በተለይ በማህበረ ቅዱሳን የሚታተሙ መጽሔቶች ነበሩ። ሐመር ላይ ምናምን እንደዚህ ይሄ ታሪኬ ላካፍላችሁ ምናምን የሚል አምድ ነበረና ያነባል እና እኔ ምንም የዛ ጊዜ ፊደል ምናምን አልችልም እና አብረን ጸሎት እናደርጋለን ምናምን ይነግረናል። በቃ ነገ ከነገ ወዲያ እናንተ እኮ በቃ ትልቅ ሰው ጠቢባን ናችሁ። እኔም አለው የአጎቴ ልጅም አለ እና የወንድማማች ልጆችን ነው ሰብስቦ የሚያሳድገን እና ይነግረናል። በቃ እንደዚህ ነው፣ ቤተክርስቲያን እኮ ብትቀርቡ ደግሞ እንደዚህ ነው እና ዲቁና ብትቀበሉ፣ ሚስጥር ብታዩ እግዚአብሔር አይምሯችሁን ይከፍታል። እንደዚህ አይነት ሰዎች ብዙ ቦታ ሊያጋጥሟችሁ ይችላል። ነገር ግን እነሱን ሳይሆን መንገድና እውቀትን የሚሰጠውን እግዚአብሔርን መመልከት ያለባችሁ። ስለዚህ ይህን ነገር ከአይምሯችሁ ማውጣት አለባችሁ ስለሚል ያ ነገር ሁሌ በውስጥ ይመላለስ ነበር እና ከዛ በኋላ እግዚአብሔር ሲረዳኝ በተለያየ መንገዶችን እግዚአብሔር ከፈተልኝ። እንደ አጋጣሚም አባቴ ደግሞ ሻሸመኔ ነው የሚኖረው እና በወቅቱ የኤንጂኦ ውስጥ ተቀጥሮ ይሰራ ነበር እና በቃ ከአሁን በኋላ ደግሞ እኔ ጋር መተህ መማር አለብህ አለ። እንደ አጋጣሚ ካቶሊክ ሚሽን ገባው። ብታምንም ባታምንም ለመጀመሪያ ጊዜ በጭቃ ወፍ ሰራው እና ወፊቷ ያው ኖርማል ጭቃ ነች እና ምንም ያው ግዑዝ ነገር ነች። ነገር ግን ምን ማድረግ አለብኝ ብዬ አሰብኩኝ። ቢያንስ አይኗ እንዲበራ መብረር እንኳን ባችል የሆነ ድንጋይ ምናምን ውስጥ ላይ ከትቼ አይኗ ውስጥ አምፖል ከትቼ መብራት አለባት ብዬ አሰብኩኝ። ከዛ እንደ አጋጣሚ የሆኑ ያን ሰራውኝና አባ ሲልቪዮ ይባላሉ፣ አሁን ሞተዋል። የሻሸመኔ አካባቢ እንደ የካቶሊኮች ሚሽነሪ ነበሩና እሳቸው ያን ነገር ተመለከቱ። እንግዲህ ካቶሊክ ሚሽን በዚህ አጋጣሚ በጣም አመሰግናለሁ። 5ኛ ክፍል እስከ 8ኛ ክፍል ድረስ ነፃ የስኮላር ተማሪ ሆኜ እንዲሁም ላፕቶፕም ጭምር እየሸለሙኝ የተለያዩ መጽሐፍቶች አሁን ቤት ውስጥ ያሉ መጽሐፍቶች አስተዋጽኦ እያበረከቱልኝ እንግዲህ ወፏም እንደምታበረው ኬት ነው ብርሃኑን ውስጥ እንደምታበረው ውስጥ ላይ ዱራታ ድንጋይ አለ። ትንሽያ ድንጋይ ማለት ነው። እሷ ፖዚቲቭ እና ኔጌቲቭ ለሽቦ ተገጥሞላት ልክ እንደዚህ ትናንሽ ኤልኢዲ ላይቶች አሉ 2 በዚህና በዚህ ቀያዮች እሱን ገጥሜላት ልክ ሶኬቱ ሽቦን በምታነካካበት ሰዓት ላይ ትበራለች። እስቲ ላለች ወፊቷ እስካሁን ቢሮ ውስጥ አለች። እንዴት አልፈረሰችም? ጭቃው እንዴት አልፈረሰም? እነሱ እንግዲህ አያያዛቸው አላቅም እንዴት እንዳደረጉ። እንደውም ቀለም ራሱ በወቅቱ አላቅም ቀለም ራሱ ስለሌለ ቾክ ነው የቀባዋት። ይሄ ባለከራት ቾክ አለ እሱን ነው የቀባዋት እና አሁን አይ ቲንክ ርዕሰ መምህራችን ዶክተር ሆኗል ምትለኝ ዶክተር ታከለ ጴጥሮስ በቀድሞ ጊዜ ርዕሰ መምህር ታከለ ጴጥሮስ ነበረ። አሁን እሱ ቢሮ ውስጥ ነው የምትገኘው ያቺ ወፍ ማለት ነው። ዋው! ማንም ሰው ሻሸመኔ አካባቢ ሄዶ ካቶሊክ ሚሽን የሚጎበኝ ቀጥታ ያቺ የፊራኦልን የመጀመሪያ ስራ የሆነችን ወፍ መመልከት ይችላል። ብዙ ጊዜ ዓለማችን ላይ ጂኒየስ የተባሉ ሰዎችን ካየን ቶማስ ኤድሰን፣ ኢቨን አልበርት አንስታይን በጣም እንዳንተ በመምህራኖቻቸው የተተቹ ናቸው። ቶማስ ኤድሰን ለምሳሌ መብራትን ፈጠረ የሚባለው ሰውዬ ልጅሽ ምንም መማር አይችልም፣ በቃ ቤትሽ አስቀምጪው። ታስታውሳለኝ ታሪክ? በትክክል። እስቲ ምን እሱ ታሪክ? ለምሳሌ ይህን ከጠቀስኩልህ ሰለሞን ሙሉጌታ ካሳ ኢቢኤስ ላይ ቲክታክ ዊዝ ሰለሞን የሚያቀርብልን አንድ መጽሐፍ ጽፏል፣ ግርምተ ሳይቴክ የሚል እዛ ላይ በትንሹ ቀንጭቦታልና ስለ አልበርት አንስታይን። ለምሳሌ አሁን አልበርት አንስታይን ብዙ ፈተናዎች ደርሰውበታል። ምክንያቱም የእሱ የማይንድ ሴት እና አካባቢው ላይ የሚገጥመው የማይንድ ሴት ተመጣጣኝ ስላልሆነ እሱ የሚመለከቱት ከነሱ ውጭ እንደሆነና ትክክል እንደ ህመምተኛ ነበር የሚቆጡት። ባይዘው ይሄ ነገር በእኔ ላይ ብዙ ጊዜ እንትን ብሎብኛል። ለምሳሌ አሁን ሻሸመኔ አካባቢ ምናምን ብዙ ጊዜ ያው እዛ ስላሳለፍኩኝ እዛም ስላደግኩኝ ብዙ ጊዜ እንደ እብድ ነው የሚመለከቱት። ኢቭን ጓደኞቼ ምናምን በቃ ከጥቂቶቹ ባሻገር 2 ምናምን 3 ከምላቸው በስተቀር አብዛኞቹ ይሸሹኛል። በቃ ምክንያቱም እኔ በመንገድ ላይ ሲሄድ የሆነ ነገር ካየው አልተውም። ያ ነገር ግን ለእኔ እንደሚጠቅመኝ ስለማውቅ ማለት ነው። የሆነ ብረትም ቢሆን የሆነች ነገርም ቢሆን ምናምን
በቃ ተሸክሜ ምናምን ወደ ቤት ሄዳለሁ። ትምህርት ቤት ሄጄ የሆነ ነገር እሰራበታለሁ እና የሆነ በቃ ይሄ የወዳደቁ ነገሮችን የሚሰብስብ ጤነኛ እንዳልሆነ ሰው ይቆጥሩኝ ነበረ እና አልበርት አንስታይን ላይም ከሚያነሳው ሀሳብ ከሚሰራቸው ነገሮች ምናምን አኳያ ስንመለከት የሚደርስበት ነገር ያ ነበረ። ኢቨን ትምህርት ቤት ራሱ ገብቶ ያ ነገር አልሳካ ሲል እናት ወደ ማስተማር የገባችበትን ወይ ምክንያቱም ይደርስበት የነበረበት መገለል ከተማሪዎቹም ከመምህራንም፣ ነገር ግን እናትየው ግን ውስጥ ላይ ልጇ ውስጥ ያለውን ብርሃን ስለምትመለከት ምክንያቱም አንተ ውስጥ ያለውን ብርሃን የሚመለከተው ለአንተ ንጹህ ልብ ያለው ሰው ነው ያንተ የሚመለከተው ማለት ነው። እና ያንን በውስጡ ስለተመለከተችበት እናትየው ግን ተስፋ ሳትቆርጥ ይሄን ነገር አሳክታለች። እንግዲህ ትልቁን በኋላ ላይ የምንመለከተውን ከኒኩለር ጋር የተያያዘውን ቀመር እንግዲህ የተመለከተው እሱ ገና በልጅነቱ እያለ ፀሐይ ከኛ ያለችበትን ርቀት እንዴት ልትርቅ ቻለች፣ ከዛ ውስጥ ደግሞ የሚወጣው ኢነርጂ ምን ያህል ነው የሚለውን ከልጅነቱ ጀምሮ ይመለከት ነበር። ለምሳሌ ጉንዳኖች በሚሄዱበት ሰዓት ላይ የሆነ ነገር ዛፍ ላይ በሚወጡበት ሰዓት ላይ እንዴት ነው የሚሄዱት፣ ይህን ስርዓት ሊያገኙበት ያቻሉበት መንገድ ምንድን ነው፣ ውስጣቸው ላይ የሚካሄደው ሜካኒካል ወይ ደግሞ ኬሚካል ሪያክሽንስ እንዴት ነው፣ እግራቸው ሲንቀሳቀስ ምናምን ውስጣቸው በምን ያህል ኬሚካል ነው እግራቸው በዚህ ሂደት በዚህ የሚንቀሳቀስ የሚለውን በልጅነቱ ነበር ይህን ሁሉ ሲሰራኝ ነበረው። እና እነዚህን ሁሉ በምንመለከትበት ሰዓት ላይ አሁንም ስቲል በዚህ ዘመን ብዙ ልጆች ይኖራሉ በየቤታችን ውስጥ። ነገር ግን እነዛ ልጆች ከኛ ከምናስብበት ወይ ወጣ ስላሉ እነሱን ትክክል አይደሉም ብለን የምንወስድ ካለን በዚህ አጋጣሚ እንዲያርሙ መልእክቴን ማስተላለፍ እፈልጋለሁ። እና በአጭሩ የአልበርት አንስታይን ሁኔታ በምንመለከትበት ሰዓት ላይ እኛ ከምናስበው በላይ ነው። ግን ያ ሰዎች እንደዛ ሲሉ እንዴት ነው ልታልፍ ይቻልከው? ለምሳሌ አብዛኞቻችን የምንፈራው ነገር ትችት ነው። ጓደኞቼ ካልወደዱኝ፣ ቤተሰቦቼ ካልተረዱኝ፣ ሰው በጣም አሉታዊ በሆኑ ሀሳቦች የሚተቸኝ ከሆነ አቆማለሁ። ሁሉም ሰው ሳይንቲስት እኮ ነው። ሁሉም ጂኒየስ ነው። ሁሉም የሆነ ዳይሬክተር ነው። ሁሉም ኮንቴንት ክሬተር ነው። ሁሉም የቢዝነስ ሰው ነው። የሆነ ህፃን ውስጥ አለ። ግን ያ በዙሪያ ያለ ማህበረሰብ ነው ኮርክሞ ወደታች የሚቀብረውና አንተ ያን ነገር ግን እንድታልፍ ያደረገ ነገር ምንድን ነው? ያው እንግዲህ እኔ የተለየ ጥበብ ኖሮኝ አይደለም ያንን እንዳልፍ ያደረገኝ፣ ነገር ግን የእግዚአብሔር መንፈስ ቅዱስ ያስችላል አይደል? አንዳንዴ እሱ ነው እንደዚያ ሊያደርገኝ የቻለው ብዬ ነው ማምነው። እንዴት አገኘ መንፈስ ቅዱስን? መንፈስ ቅዱስን እንግዲህ ያገኘሁት እኔ በ40 ቀኔ በቅዱስ ቤተክርስቲያን በምጠመቅበት ሰዓት ላይ እንግዲህ እግዚአብሔር አምላክ ከውሃና ከመንፈስ ያልተወለደ ሁሉ መንግስቴን አይወርስም ባለው መሰረት የእሱ ልጅ በመሆንበት ሰዓት ላይ እንግዲህ እውቀትን የሚገልጸው ደግሞ ቅባ የሚገጥመን በራሴ ላይ በሚታተምበት ሰዓት ላይ ህይወት የሚሰጠው ደግሞ የእግዚአብሔር ስጋና ደም ያ አማናዊ የሆነው በምቀበልበት ሰዓት ላይ እንግዲህ ያ ነገር በውስጤ ታትሟል ብዬ አምናለሁ። ያንን ደግሞ እንዳጽና ደግሞ በተለይ የአያቶቼ አስተዳደግ ለእኔ ትልቁን ነገር አጎልብቷል ብዬ አምናለሁ። ምን የሚያደርጉት አያቶቼ? እንግዲህ ይወስዳል፣ ቤተክርስቲያን ያስቆርበሃል። ያ ግዴታ ነው፣ ያ መስት ነው፣ ያ ማይቀር ነው። ግን ቤት ውስጥ ያለን ሁኔታ ቤት ውስጥ አሁን ሁሌ 12 ሰዓት ላይ ጸሎት አለ፣ ተሰብስበን የማህበር ጸሎት ማለት ነው ማታ እና በቃ እንጸልያለን፣ አባታችን ሆይ እናደርሳለን። ከዛ በኋላ ለምሳሌ እንደ ቀኑ ከሆነ ለምሳሌ ስንክ ሰዓት ሊሆን ይችላል፣ ወይ ደግሞ በዕለቱ የሆነ ታሪክ የተፈጸመ ከሆነ ያን ታሪክ ከኛ ጋር አገናዝቦ ይነግረናል አያታችን ማለት ነው። እና በዛ ውስጥ ደግሞ እናንተስ ምን ተማራችሁ ብሎ እኛ መልሶ ይጠይቅ። እኛ እኮ ገና ህፃነን ምንም ና የምናውቀው ነገር የለም፣ ግን እግዚአብሔር በዚህ ውስጥ ደግሞ እናንተን እንዲያስተምራችሁ ነው። ስለዚህ ይሄ እኮ የተቀመጥላችሁ ታሪክ እንደ አላፊ ሳይሆን ዛሬም በእናንተ ውስጥ እንደሚሰራ ማሰብ አለባችሁ። ስለዚህ አያቴ በዛ ሰዓት ያን እናስታውሳለሁ። በየንግሱ በምንሄድበት ሰዓት ላይ ተሸክመውን ይሄ ነገር እኮ በዚህ ምክንያት ነው፣ ይህን ነገር እናንተ በምመጡበት ሰዓት ላይ ቤተክርስቲያን ሰው አታ ሳይሆን እናንተ የምትመጡት እዚህ እናንተ ከሷ በረከት ተካፋይ እንድትሆን ነው ይለን ነበር አያታችን ማለት ነው። እና ይህን ነገር መቼም ከዛ አረሳው። ይህ ምልክ ምንድን ነው? ቤተክርስቲያን የምታደርገው ሱታፌ የተጠበቀው ነው። እሱ መስት ነው፣ ማይቀር ሁሌ ማይቀር ነው። በቃ አሁን ግዴታ ነው። ከሚስጥራቱ ከአምስቱ ሚስጥራት ትካፈላለህ። እንደውም እግዚአብሔር ይመስገን በግቢ ጉባኤ እያገለገልኩ ነበረ። እነሱም እንግዲህ የላኩልህ መስሎ ካልተሳሳትኩኝ እኔ እንጃ ሰርተፊኬቶች ምናምን አግኝቻለኝ። በምን ዘርፍ ነው የተሳተፍኩት? እኔ በመምህርነት መንፈሳዊ ትምህርቶችን በመስጠት እነዚህ አጫጭር ኮርሶችን ምናምን ፒፒቲዎችን በማዘጋጀት ምናምን እንደዚህ አይነት ነገሮች ላይ መስጠት ሰው ፓወርፉል በጣም ይገርማል። ግን እንዲህ ከሳይንሱ ጋር አልተጋጨብም? አሁን ለምሳሌ ብዙ ሰዎች ወደ ሳይንስ ሲገቡ እግዚአብሔር የለም ማለት ይጀምራሉ። ሳይንስ ምንድን ነው? እንዴት ከእግዚአብሔር ጋር ማዋሃድ ይቻላል?
ሁለቱም ነገሮች የሚጋጩ አይደለም። ምክንያቱም ሳይንስ የምንለው ኖርማሊ ፒውርሊ ከተመለከትነው ጥበብ ነው። እንግዲህ የጥበብ ባለቤት ማን ነው? እግዚአብሔር ነው ጥበብን የሚሰጥ ማለት ነው። ስለዚህ ሳይንስ የምንለው ጥበብ ነው፣ ምንም አዲስ ነገር የለም። ነገር ግን ብዙ ጊዜ የሚጋጨው የሰዎች ሀሳብ ነው። ዲያቆን ያረጋል አበጋዝ መምህረ ቤተክርስቲያን አንድ መጽሐፍ አበርክተውልናል። ሳይንስና ሃይማኖት የሚለው መጽሐፍ ላይ እንዳስቀመጡልን ብዙ ጊዜ እነዚህ ከሳይንስና ሃይማኖትን ይጋጫሉ የሚሉ ሰዎች ብዙ ጊዜ ከተመለከትን የሚጭኑት ሰው ላይ ወይ ደግሞ ሰው ላይ ለመጫን የሚፈልጉት የእነሱን አስተሳሰብ ነው እንጂ ከዛ ባሻገር ፒውርሊ ሳይንስ እንደውም ሳይንስን ዲያቆን ያረጋል እንደሚሉት ሳይንስን በትክክለኛው መንገድ እያጠና ሜቶዶቹን ጠብቆ የሚሄድ ሰው መጨረሻ ወደ እግዚአብሔር ነው የሚደርሰው። ብዙ ሳይንቲስቶችንም በዛ ሂደት እናገኛቸዋለን። ምክንያቱም ሳይንስ የምንለው ናውሌጅ ነው፣ እውቀት ነው ማለት ነው። ስለዚህ በአጭሩ ይህን ማድረግ እንችላለን። ነገር ግን ሳይንስና ሃይማኖት ምንድን ናቸው ካልን ሳይንስ በአጭሩ በሰው እውቀት ላይ የተመሰረተ ነው። በዛ ላይ ግን የሰው እውቀት ላይ ደግሞ ምን አለበት? የእግዚአብሔር እውቀት ተጨምሮለት ያ እውቀቱ እንዲበራ ያደርግለታል ማለት ነው። በተቃራኒ ከሆነ ደግሞ ሳይንሱ ራሱ መልሶ እንዲያጠፋው ሊያደርገው ይችላል ማለት ነው። ሃይማኖት ስንል ደግሞ በሁለት ነገሮች ላይ የተመሰረተ ነው፣ ማመንና መታመን። የምናምነው እግዚአብሔር አለ፣ እኛ ሰዎች ደግሞ ለዛ እግዚአብሔር ምን እንላለን? እንታመናለን። በአጠቃላይ ግን ሃይማኖት ማለት እግዚአብሔር ራሱን ለሰዎች ልጆች የገለጠበት መንገድ ነው ማለት። ለዚህ ነው አብርሃምም በዛ መንገድ ተመርቶ እግዚአብሔርን ያገኘው ማለት ነው። ብዙ ቅዱሳን በመጽሐፍ ቅዱስ በምንመለከትበት ሰዓት ላይ እግዚአብሔር በገለጥላቸው መንገዶች እየተመሩ እግዚአብሔርን አግኝቶታል ማለት ነው። ስለዚህ ሃይማኖትን በዚህ መልክ ልንገልጸው እንችላለን። ሃይማኖትን እንደ ማንኛውም ነገር ላብራቶሪ ውስጥ አስገብተን ልንመረምረው ልንፈትሸው አንችልም። ምክንያቱም ሃይማኖት በመገለጥ ላይ ነው፣ በዲቫይን ሪቬሌሽን ላይ የተመሰረተ ነው ማለት። እግዚአብሔር ለወደደውና ለፈቀደው ራሱን የሚገልጥበት ነው ማለት ነው። ሳይንስን ግን በምንመለከትበት ሰዓት ላይ ሳይንስ እግዚአብሔር የሰጣቸውን እውቀቶች በመጠቀም በዚህ ባለንበት ዓለም ላይ የምንጠቀመው ነው ማለት ነው። በአጠቃላይ በቁሳዊ ላይ የሚበረታ የእውቀት ዘርፍ ነው ማለት ነው። ነገር ግን ወደ ቤተክርስቲያን አካባቢ በምንመጣበት ሰዓት ደግሞ የተለያዩ አባቶቻችን ደግሞ ይህንን የስጋዊ እውቀትን ከእግዚአብሔር መንፈስ ጋር በማጣመር ትልቅ ነገሮችን ሰርተዋል። ለዚህ ነው አሁን እንደ ኢትዮጵያውያን በምንመለከትበት ሰዓት ላይ በተለይ ደግሞ የኢትዮጵያ ቤተክርስቲያን በምንመለከትበት ሰዓት ላይ የኢትዮጵያ ቤተክርስቲያን ብዙ ረቂቅ የሆኑ ጥበቦችን በውስጧ ላይ እናገኛለን። ለምሳሌ አሁን የአክሱም ሐውልትን እንመልከት። የትኛውም ሳይንስ አላረጋገጠውም እንዴት ያን ሐውልት ማንቀረጸው፣ በአይኔም ስለተመለከትኩ ማለት ነው ሄጄ እና ያንን እንዴት በምን ያህል ልኬት ተለክቶ ነው እንዴትስ ነው ያን ነገር ሊወጣ ይችላል። ከዛም ባሻገር ወደ ላሊበላ በምንመጣበት ሰዓት ላይ በዚህ በኢንጂነሪንጉ ዘርፍ ላይ በምንመጣበት ሰዓት ላይ የትኛውም አርክቴክት ያን ዲዛይን ሊያገኘው አልቻለም። እንዲሁም ደግሞ ከዛም ባሻገር ደግሞ በሲቪል ምህንድስናውም ያሉ ባለሙያዎች ይሄኛው ከዚህ ነው የተገኘው፣ ይሄኛው እድሜው የቆየው በዚህ ምክንያት ነው የሚለው አላገኙም። በኬሚካሉም ዘርፍ በምንመጣበት ሰዓት ላይ የተቀመመበት ያ ውስጥ ላይ የተሳሉ እነዛ ቅዱሳን ስዕላትን በምንመለከትበት ሰዓት ላይ እስቲል እስካሁን ቀለማቸው ያንን ዘመን ዋጅቶ እንዲኖር ያደርገውን መንገድ አላወቁትም። ምክንያቱም ይህን ሁሉ በምንመለከትበት ሰዓት ላይ ያን ነገር እንዲያደርግ ያስቻለው የእግዚአብሔር መንፈስ ነው። የእግዚአብሔርን እውቀት ደግሞ በስጋዊ አእምሮ በምንመለከትበት ሰዓት ላይ ፈጽሞ ልንደርስበት አንችልም፣ ከኛ እንደሚሰወር ማለት ነው። ስለዚህ የእግዚአብሔርን እውቀት ማወቅ የምንችለው አንደኛ ራሳችን ንጹህ በማድረግ ነው። ይሄንን እንግዲህ ከዚህ አኳያ መመልከት እንችላለን ማለት ነው። በአጭሩ ግን ሳይንስና ሃይማኖት አይጋጩም። ቁሳዊ ያልሆነውን ዓለም የሚያጠኑ ሳይንሶች አሉ እንደ ኳንተም ሜካኒክስ ያሉት። እነሱን እንዴት ታያቸዋለን? ምክንያቱም አሁን እየወጡ ያሉ ጥናቶች ኳንተም ሜካኒክስ ሳይንስ ኦፍ ጋድ ነው የሚሰኘው። ድሮ ቤተክርስቲያን የነገረችን ወይም ቅዱሳት መጽሐፍቶች ያወሩትን ነገሮች እግዚአብሔር የሚረዳላቸው የሚገልጥላቸው ሳይንቲስቶች እየተገለጠላቸው ነው። እነሱ ያመጧቸው ግኝቶችን ስታወራ እዚህ ጋር እግዚአብሔር ያለውን ቤተክርስቲያን ያለችውን ዲፊኒሽን ነው እየነገሩ ያሉት እና ስለዛ ምን ታውቃለህ ስለ ኳንተም ሜካኒክስ? እንግዲህ ኳንተም ሜካኒክስን ከተመለከትን በተለይ በአሁን ባልንበት ዘመን ላይ በጣም ትልቅ ኢንፍሉዌንስ እያደረገ ከሚገኝ ሳይንስ መካከል አንዱ ነው። ነገር ግን በአጭሩ እንትን ልበል፣ ለምሳሌ አሁን በኳንተም ሜካኒክስ ውስጥ ላይም ስንመለከት አሁንም እንደ ሪፈረንስ አድርጌ የሚጠቅሰው የዶክተር ያረጋል ወይ ደግሞ ዲያቆን ያረጋል አበጋዝን መጽሐፍ ነው፣ ሳይንስና ሃይማኖት የሚለው መጽሐፍ ነው። እንግዲህ በዛ መጽሐፍ ላይ እንደተገለጸው እንግዲህ ያ መጽሐፍ በዚህ አጋጣሚ አድማጭ ተመልካቾቻችን እንዲያነቡ ትጋብዛቸዋለኝ። ወደ 400 ምናምን የሚያህሉ ሪፈረንሶች ተጠቅሞ ነው በተለይ ከውጭ ዓለም ሳይንቲስቶችን ከሚሉ ሰዎች ተጠቅሞ ነው ይህንን መጽሐፍ ያዘጋጀልን ማለት ነው። የቤተክርስቲያን ሪፈረንሶች እንዳሉ ማለት ነው። ስለዚህ በኳንተም ሜካኒክስ ላይ በምንመለከትበት ሰዓት ላይ ቤተክርስቲያን አስተምሮ የምታመንበት የምናምንበትም የቤተክርስቲያን አስተምሮ ምን አለ? ህይወት የተገኘው ህይወት ካለው አካል ነው የሚል ነው አይደለ? በሳይንቲስቶች ደግሞ የሚመጣው ለምሳሌ አሁን ከኢቮሉሽን ቲዎሪ ደግሞ ስንመለከት ደግሞ ህይወት ያለው አካል ህይወት ከሌለው አካል ነው የሚል
አንድ ቲዮሪ ሙከራ ተደርጎበት ነበር። ሊዊስም ቲዮሪ መመልከት እንችላለን። እነ ዳርዊንም ያነሱት ምናምን እነሱ ያደርጉት ምንድን ነው አሮጌ ጨርቅና ስንዴ አስቀምጠው አይጥ ይፈጥራል ብለው አንድ እንትን ሙከራ አድርገው ነበር። ያን ግን ሊሆን አልቻለም። ምክንያቱም ህይወት ያለው ነገር የሚመጣው ህይወት ካለው አካል ነው። በቅርቡ ደግሞ በዛው ዘመን ላይ የተደረገ ሌላኛው ሙከራ ምንድን ነው ስጋ አስቀመጡና በላብ ውስጥ ላብ ውስጥ የተቀመጠው ስጋ ከጊዜ በኋላ ትል ማፍራት ጀመረ። ስለዚህ ምን የሚል ኮንሴፕት በአይምሯቸው ውስጥ ገባ። ኦኬ ስለዚህ የእኛ ጥናት ትክክል ነው ወደሚል መጣ። ምክንያቱም ያ ስጋ በላብራቶሪ ስለተቀመጠ ከጊዜ በኋላ ህይወት ያለውን አካል ማውጣት ጀመረ። ነገር ግን ያ የሆነበት ነገር ምንድነው ከጊዜ በኋላ እንግዲህ ላብራቶሪ ውስጥ የሚገኝ ማይክሮስኮፕ ዲቨሎፕ በሚደረግበት ሰዓት ላይ ከኛ ከእይታችን ረቂቅ የሆነ አሁን ለምሳሌ በዚህ ሰዓት ላይ የሚዞሩ ብዙ ነፍሳት አሉ፣ እኛ ግን አናያቸውም። እነዛ ጀርሞች በሚታዩበት ሰዓት ላይ ስጋው ላይ ህይወት እንዲኖር ያደረጉት እነዛ ጀርሞች ናቸው ማለት ነው። ስለዚህ በኳንተም ሜካኒክስ ላይ አንድ ትክክለኛ ነገር የተቀመጠው ነገር ምንድነው ከተመለከተ ይቺ ዓለም ቁሳዊ ወይ ደግሞ አላፊ እንደመሆኗ አሳይቶናል ማለት ነው። ይሄንን ደግሞ በአንስታይን ፎርሙላ ይሄ ኢዝ ኢኳል ቱ ኤምሲ ስኩዌር የሚለው አተሞችን ወደ ኃይል ወደ ኢነርጂ የመለወጥ ሂደት በቀላሉ አሳይቶናል ማለት ነው። አንድ ዩራኒየም አተምን በመጠቀም ኒውክሌር ቦምብ በመስራት ብትንትኑ እንደሚወጣ እንደሚጠፋ አሳይቶናል። ስለዚህ በዛ በኳንተም ሜካኒክስ እንመለከታለን። ያ ማለት ኳንተም ሜካኒክስ አዲስ ነገር አመጣ አይደለም። በነገራችን ላይ በዚህ ምድር ላይ አንድም አዲስ ነገር የተፈጠረ የለም። እግዚአብሔር ቁጭ ብሎ ክብር ይግባውና ለስም አጠራሩ እዚህ ጋር እንዳንተ አሁን ማን ቁጭ ብሎ እኔ የሰራሁትን ነገር አስቀምጬ ይሄን ነገር ከምንድን ነው የሰራው እያለ እኔ ከራሴ ፈጠርኩ ማለት አልችልም። ምክንያቱም ሁሉም እያንዳንዳው ነገር እሱ የሰጠን ነገር ነው ማለት ነው። ስለዚህ እዛ ጋር ተቀምጦ ቢጠይቀን ባዶ ነን ሁላችንም ማለት ነው። ስለዚህ ይሄን ሰራን ይሄን አገኘን የምንለው ነገር ሁሉ ከነበረ ነገር ላይ ለዛ ነው ፈጠራ የሚባል ነገር የለም። አሁን ብዙ ጊዜ ከተመለከት በቴሌቪዥን እንዲሁም አንዳንድ የሳይንስ ኢቨንቶች ምናምን በሚዘጋጁበት ሰዓት ላይ ኢኖቬሽን ወይ ደግሞ ፈጠራ ምናምን የሚባል ቃል ይጠቀማል አይደል? ምንም የተፈጠረ ነገር የለም። እግዚአብሔር አንዴ ሁሉን ሙሉ አድርጎ ፈጥሯል። ዲስከቨር ማድረግ ነው እንጂ በቃ የተደበቀውን ነገር መግለጥ ነው። ስለዚህ በዛ ሂደት እንመለከታለን። ስለዚህ ኳንተም ሜካኒክስ በዚህ ሂደት እንግዲህ አንዳንድ ነገሮችን የሰራቸው ነገሮች አሉ። ነገር ግን ኳንተም ሜካኒክስ በዚህ ሂደት ግን ህይወት ያለው አካል ህይወት ከሌለው አካል ነው የሚለውን በተለይ የዚህ የዳርዊንን ጽንሰ ሀሳብ ክላሲካል ፊዚክስ ምንም ነገር ያደረገልን ነገር የለም ማለት ነው። ያ በጣም ይገርማል። የኳንተም ሜካኒክስ ሀሳቦችን እያጠና ስትመጣ ይሄ ዩኒፋይድ ፊልድ ቲዎሪ ያለ ወይም ስለ ስፔሱ ያወራሉ እና ቤተክርስቲያን ደግሞ ብዙ ጊዜ ይሰማዋሉ ቅዳሴ ላይ ብሩክ እግዚአብሔር አባዜ ሁሉ አምላክ ስፔሱ ነው ሁሉን ያስክ አምላካችን እና ያ ፊልድ ነው እነሱ የሚሉት። ያ ፊልድ ኮንሽስ ነው። ያ ፊልድ ህይወት ነው። ከዛ ፊልድ ውስጥ ነው ህይወት የሚወጣው። ያ ፊልድ ሁሉም ነገር ኮኔክት አድርጓል። ያ ፊልድ ደግሞ ሰው ሲሞትም ወይም ነገር ወደዛ ነው የሚገባው። ከዛ ውስጥ ይወጣል ወደዛ ይገባል እና ያ ግን ህይወት ነው፣ አላይቭ የሆነ ኤነርጂ ነው ይላሉ። ይህን ደግሞ ቤተክርስቲያን ነግራን አለች። ቀላል እኮ ነው። እዚህ ቦሌ መድኃኒዓለም መሄድ ነው። ልክ መቅደሱ እንደተከፈተ 3 በር ነው አይደል ያለው። የመሀሉ በር ላይ ቀጥታ ስትመለከት የመድኃኒዓለም ስዕል ታገኛለህ። ክብር ይግባውና አምላካችን ዓለምን በአንድ እጁ ይዞ ትመለከታለህ። ለዛ ያ ስዕል ምንድነው አንዱ ትርጓሜው የዓለም ሁሉ አስገኝ፣ ለዓለም ሁሉ ኃይልን የሚሰጥ ህይወትን የሚሰጥ እሱ መሆኑን ይመስለኝ። ለዛ ነው በአባታችን በቅዱስ ዮሐንስ ነባቤ መለኮት በተባለው ላይ እንግዲህ በሱ በወንጌሉ ላይም በራእየ ዮሐንስ ላይም እንግዲህ የምንመለከታቸው አንዳንድ ነገሮችን ከዚህ ምስጢራት ጋር እንመለከታለን። እንግዲህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ እያለ የሚነግር ቃልም ራሱ እግዚአብሔር ነበረ ያን የሚለን ያ ነው። በመጽሐፍ ሄኖክ ላይ የምናገኘው ብዙ የሚያስደንቁ ነገሮች ያ ብዙ ጊዜ የሚገርም በተለይ የኢትዮጵያ ቤተክርስቲያን አማኞች ትልቁ ችግራቸው ምንድን ነው? አያነቡም። አንተ ባል መጽሐፍ ሄኖክ? በደንብ አንብቤያለሁ። ለዛውም ኖት እያወጣሁ ላሳይ ይችላል። ኖት እያወጣሁ ምንድን ነበር ቴካዌ ከመጽሐፍ ሄኖክ? እንግዲህ መጽሐፍ ሄኖክ እንግዲህ በአጠቃላይ 42 ምዕራፎች ነው በውስጡ ላይ የያዘው። 3 ነገሮችን ነው በአጭሩ የሚናገረው። እንግዲህ በውስጡ ላይ የመጀመሪያው እውቀት ታገኛለህ። ስለዚህ በተለይ ከአስትሮሎጂ ጋር ከአስትሮኖሚ ጋር የተያያዙ ነገሮችን ከዩኒቨርስ ጋር ያሉ ነገሮችን እንደ እውቀት ትይዘዋለህ። ሁለተኛ ደግሞ ስለበደሉት መላእክት ታገኛለህ። ከዛም ባሻገር ደግሞ የእግዚአብሔርን ምሕረት እና እግዚአብሔር ደግሞ ለእኛ ያደረገውን ሱታፌ ደግሞ በዛ ውስጥ ትመለከታለህ ማለት ነው። እንግዲህ በዚህ በ66 ውስጥ ላይ የተጠቀሰው እንግዲህ ያን ያየውን ራእይ እንግዲህ የምታገኘው ቤት ነው ማለት ነው። በዚህ በመጽሐፈ ሄኖክ ላይ ነው ማለት ነው። ለምሳሌ በዚህ በ66 ውስጥ ነው
ቼክ ማድረግ አለብኝ። እንግዲህ ሄኖክም ያንን ራእይ አየ ብሎ ያስቀምጣል። ያን ራእይ ግን በ66 ውስጥ አታገኘውም። ያን የምታገኘው በመጽሐፍ ሄኖክ እና በ80 አሐዱ ውስጥ ነው። ምክንያቱም 80 አሐዱ መጽሐፍ ውስጥ መጽሐፍ ሄኖክ ስለተካተተ ማለት ነው። ስለዚህ ያንን እንኳን በምንመለከትበት ሰዓት ላይ መጽሐፍ ሄኖክን በዚህ ሂደት እናገኘዋለን። እንግዲህ ብዙ ጊዜ እንግዲህ እንደምታውቀው በተለይ በዚህ በእንግሊሽ ቤተ መጽሐፍት ውስጥ እንግዲህ ብዙ ጊዜ ጥናቶችን ለማድረግ ሞክረዋል። እንግዲህ ከተመለከትክ ብዙ ጊዜ የአውሮፓ ሀገራት ግዕዝን እንደ አንድ የትምህርት አይነት ይሰጡታል። የሚሰጡበት ምክንያት ምንድን ነው? ብዙ ጊዜ በተለይ ከዚህ ከጀምስ ብሩስ አባይን የማጥናት ብለው ከእነሱ ከሰሙት በኮት ውስጥ ይቀመጥልኝና በዛ ውስጥ እንግዲህ የተሰረቁ መጽሐፍቶችን በምንመለከትበት ሰዓት ላይ በተለይ ከጎንደር ተሰርቀው የተወሰዱት የመጽሐፍ ሄኖክን በምንመለከትበት ሰዓት ላይ ብዙ ጊዜ በዛ ውስጥ የተገኙትን እውቀቶች ወደ ራሳቸው የማድረግ ብዙ ሙከራዎችን አድርገዋል። አስቀድሜ እንዳልኩ ግን የእግዚአብሔርን እውቀት በብልጣብልጥነት አታገኘው። የእግዚአብሔርን እውቀት የምታገኘው ምንድን ነው? በየዋህነት ራስን ንጹህ በማድረግ ምክንያቱም ልበ ንጹሐን እግዚአብሔርን ያዩታል እንደሚለው ቅዱስ ዳዊት ማለት ነው። ስለዚህ እዛ ጋር በምንመለከትበት ያን እናገኛለን። ጥቅሱን አስታወስኩት ይሁዳ ላይ ነው። እንግዲህ ይሁዳ መልእክት ላይ ነው። እንግዲህ ይሁዳ አንድ ምዕራፍ ነው ያለችው። በዛች ምዕራፍ ውስጥ እንግዲህ ያን አስቀምጦታል ማለት ነው። እንግዲህ በፍርድ ቀን ላይ እንግዲህ ሄኖክም መጥቶ እንደሚፈርድበት በሚጠቅስበት ሰዓት ላይ ያን አስቀምጦ ያንን ጥቅስ ግን የምናገኘው ቤት ነው በኢትዮጵያ ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንግዲህ ስል ያው ታውቃላችሁ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እያልኩኝ ነው። በዛ መጽሐፍ ውስጥ ነው እንግዲህ የተወገዙ መጽሐፍቶች አሉ ወደ 15 ወደ 16 ግን በዛ በመጽሐፍ ሄኖክ ውስጥ ግን ይሄንን ታሪክ እናገኛለን ማለት ነው። የበደሉ መላእክት ምንድን ነበር የበደሉት? እንግዲህ በዚህ በመጽሐፈ ሄኖክ ላይ በምንመለከትበት ሰዓት ላይ እንግዲህ የተቀመጠልን ነገር አለ። እንግዲህ የቤተክርስቲያን ሊቃውንት እንግዲህ በዚህ ሂደት ላይ የሰጡበት የራሳቸው ትርጓሜ ያላቸው። እንግዲህ መላእክት በሚባልበት ሰዓት ላይ እንግዲህ የቤተክርስቲያን አባቶችም ወይ ደግሞ አስተዳዳሪዎችም ልክ በራእየ ዮሐንስ ላይ እንደምናገኘው መልአክ የሚባል ስያሜ ተሰጥቷቸዋል። እንግዲህ እነዛን መላእክት አይደሉም ብለው ያስቀምጣሉ ትርጓሜው ማለት ነው። ምክንያቱም እግዚአብሔር አምላክም ክብር ምስጋና ይግባውና እስትንፋሱ በሆነ በመጽሐፍ ቅዱስ ላይ መላእክት አያገቡም አይጋቡም ብሎ አስቀምጦልናል። ነገር ግን በዛ ደግሞ በመጽሐፈ ሄኖክ ላይም ደግሞ እንደምንመለከተው ደግሞ ያንን ልክ እንደ መላእክት ጸጋ የነበራቸው እነዛ ሰዎች ወደ ምድር በሚመለከቱበት ሰዓት ላይ ከሰው ልጆች ጋር ተጋቡ የሚል አስቀምጦልናል። ያንን በምንመለከትበት ሰዓት ላይ እንግዲህ የቤተክርስቲያን ትርጓሜ በምንመለከትበት ሰዓት ላይ መላእክት ሳይሆኑ ልክ እንደ መላእክት ያሉ ጸጋ ያገኙ ሰዎች ማለት ነው። ለምሳሌ በምድርም ሆነው እኮ የተለያዩ ቅዱሳን አባቶቻችን በምንመለከትበት ሰዓት ላይ ከመላእክት በላይ እንግዲህ ጸጋ ያገኙ እንዳሉ እንመለከታለን። ይሄን በምንመለከትበት ሰዓት ላይ እነዛም በዛ አውድ ላይ እንደተቀመጡ እንመለከታለን ማለት ነው። ግን ምንድነው የበደሉት በሚባልበት ሰዓት ላይ እንግዲህ በሰው ልጅ ትልቁ የሆነው ኃጢአት እንግዲህ ዝሙት ነው። ትልቁ ማለት ነው። እንግዲህ እግዚአብሔር አምላካችን 10ቱን ትእዛዛት ሊቀ ነቢያት ለሆነው ለአባታችን ለቅዱስ ሙሴ በሚሰጥበት ሰዓት ላይ እንግዲህ አታመንዝር የሚለውን እንመለከታለን ማለት ነው። እንግዲህ ያንን አይተው ሽተው ከእግዚአብሔር ተስፋ ርቀው ወደዛ ኃጢአት ውስጥ በሚገቡበት ሰዓት ላይ እነዛ ደግሞ ከሰው ልጆች ጋር በሚገናኙበት ሰዓት ላይ ምን አድርግተዋል? ትላልቅ የሆኑ ጃይንት የሆኑ ኒፊሌሞች እንዲወለዱ ሆነዋል። እንግዲህ አንዱም የአዶልፍ ሂትለር ትልቁ ጥናትና ትልቁ በዓለም ላይ ሊሰራ የፈለገው ነገር ምንድነው? እነዛን የአርያን ዘሮች የተባሉትን ለምሳሌ እነዛ በአጭሩ የአቤል ልጆች እና የቃየል ልጆች የሚባሉት መጽሐፉ እንደሚያስቀምጥልን ማለት ነው። እነዛ ከሰው ልጆች ጋር በሚገናኙበት ሰዓት ላይ እንግዲህ እግዚአብሔር ስላልፈቀደው እነዛ ነገሮች ከውስጣቸው ላይ እንዲወለዱ ሆነዋል ማለት ነው። ለምሳሌ በትላልቅ ከተመለከት ካሁን ለምሳሌ ትላልቅ የሚባሉ የአውሮፓ ከተሞች ላይ ግሪክንም ጨምሮ ትላልቅ የሆኑ መላእክቶችን እንመለከታለን። ክንፍ ምናምን ዘርግተው ምናምን እንግዲህ ያ በምንመለከትበት ሰዓት ላይ እንግዲህ እነዛ ነገሮች ከነዛ እንደተወለዱ እንደተፈጠሩ እንግዲህ እዛ ላይ እንመለከታለን ማለት ነው። ይህ ማለት ግን አሁንም እንደ ቤተክርስቲያን አስተምሮ ሆኖ ምንድነው በትርጓሜ እንደተቀመጠልን እነዛ የአቤል ልጆች ከቃየል ልጆች ጋር እንደተጋቡና እንደተዋለዱ እንመለከታለን። በዛ ሰዓት ላይም ደግሞ እግዚአብሔር ያንን በእነሱ ላይ ያደረገውን ቁጣ ደግሞ እንመለከታለን ማለት ነው። ነገር ግን እነዛን በምንመለከትበት ሰዓት ላይ እጅግ በጣም እውቀት ያላቸው ናቸው። እንደ ኖርማል እንትን አይደለም። እንግዲህ በውሃ ጥፋት ጠፍቷል። እንግዲህ የተረፈው ያ ንጹሕ ዘር የተባለው እንግዲህ የእመቤታችንም ሐረግ የሚመዘዝበት ከአባታችን ከቅዱስ ኖህ ነው ማለት ነው። እንግዲህ ቤተክርስቲያንም የዛ ምሳሌ ስለሆነች ማለት ነው፣ የመርከቡ ምሳሌ ማለት ነው። ያው ወደ ቤተክርስቲያን የሚገባ አካል ብቻ ነው የሚድነው እንግዲህ በቤተክርስቲያን አስተምሮ። ስለዚህ
እነዛ ኔፊሊሞችን በምንመለከትበት ሰዓት ላይ በዛ ሂደት ጠፍተዋል ማለት ነው። እንዲሁም በመጽሐፈ ሄኖክ ላይ እንደምንመለከተው የሚመገቡት እንኳን እስከማጣት ድረስ ራሳቸው ወላጆቻቸውንም እንኳን እስከ መብላት የደረሱበትን ሂደት እንመለከታለን። ይህን በምንመለከትበት ሰዓት ላይ እንግዲህ የእግዚአብሔር ቁጣ ምን ያህል በእኛ ላይ ከትእዛዙ ላይ በምንወጣበት ሰዓት ላይ ወደኛ እንደሚመጣ እንመለከታለን ማለት ነው። ስለዚህ በአጭሩ መጽሐፈ ሄኖክን እንግዲህ በዚህ ሂደት ላይ እንግዲህ ልንመለከት እንችላለን ማለት ነው። ሂትለር ግን አሁንም የሚባለው ነገር ምንድን ነው? ዓለም ላይ ኮንስፒሬሲ ቲዮሪ አለ ወይም ዓለምን አሁን እየመሩ ያሉት ኒፊሊሞች ናቸው። ዓለም ላይ በጣም ባለሀብት የሆኑት በጣም ስልጣን ኮንትሮል የሚያደርጉት አሁን ከምናያቸው መሪዎች በስተጀርባ ያሉት እነዚህ የወደቁ መላእክቶች የወለዷቸው በኮንቴክስት ሲቀመጥልኝ ኒፊሊሞች ናቸው ኮንትሮል የሚያደርጉት። ምክንያቱም ዓለምን በምናይበት ጊዜ በጣም የክፋት ቦታ ሆነዋል። የትምህርት ስርዓቱ፣ ፖለቲካው፣ የሚሰሩ መሳሪያዎች ስታያቸው እጅግ በጣም የሚያስፈሩና የሚገሉ ሰዎችን ከእግዚአብሔር የሚያርቁ ሆነዋል። እና ይሄ ነገር አሉ አሁንም ከበስተጀርባ ሰዎችን ኮንትሮል ያደርጋሉ የሚባለው እንዴት ነው የምታየው? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እንግዲህ እንደዚህ ካልክ ለምሳሌ አሁን ትላልቅ የሚባሉ የእንግሊዝ የንጉሳውያን ቤተሰቦች ከዚህ ሀረግ ዘር እንደሚመዘዙ እንግዲህ እንመለከታለን ማለት ነው። በነገራችን ላይ መጽሐፈ ሄኖክ አንድ ብቻ አይደለም። መጽሐፈ ሄኖክ እንግዲህ ሶስት የዕብራይስጡ አለ፣ ሰለሞኒክ የሚባል ደግሞ አለ። ሶስት አይነቶች ናቸው እንግዲህ። ከዛም ባሻገር እንግዲህ መጽሐፈ ሄኖክ ራሱ ሆኖ ለምሳሌ በመጽሐፍ ቅዱስ የተቀመጠው መጽሐፈ ሄኖክ እንዳለ ሆኖ ሌላም ደግሞ እውቀት ያለው እውቀትን የሚገልጽ ብቻ መጽሐፈ ሄኖክ እንዳለ እንግዲህ አንዳንድ የቤተክርስቲያን ሊቃውንት እንግዲህ ያስቀምጣሉ። ይህን እንግዲህ ኮት ማድረግልህ ማን ነው? የእናቴ ልጅ ታውቃቸዋል አይደለ? ቀሲስ መንግስቱ እሳቸውን ኮት አድርግላለሁ። ስለዚህ ከእሳቸው የተማርኩትን ነው እየነገርኩ ያለው። ስለዚህ እሳቸው በሚጠቅሱት መሰረት እንግዲህ የእናቴ ልጅ ማለት ነው በሚጠቅሱት መሰረት እንግዲህ መጽሐፈ ሄኖክ እንግዲህ በዚህ ወደ 3 የሚደርሱ ክፍሎች አሉት ማለት ነው። እንግዲህ ጄምስ ፕሩስ አባይን ለማጥናት በሚመጣበት ሰዓት ላይ እንግዲህ ንግስቷ የፈረስ ቆዳ በማስፋቅ ጭምር ያጻፈችው ነበረ እንግዲህ መጽሐፈ ሄኖክም ማለት ነው። ያጻፈችው ሲባል ያስተረጎመችው ማለት ነው። እንግዲህ ያው ብዙዎቹ መጽሐፍቶች እንደምናውቃቸው ወይ በዕብራይስጥ ነው የሚገኙት አብዛኛው ብሉይ ኪዳን ከሆኑ፣ ሐዲስ ኪዳን ከሆኑ ደግሞ ከግሪክ ነው እንግዲህ የተተረጎሙት ማለት ነው። ስለዚህ በዛ ሰዓት ላይ እንግዲህ ያንን በማድረግ ብዙ እንትን ብሏል። እንግዲህ ያው ጄምስ ፕሩስ እንደምናውቀው ለ6 ዓመት ነው ምናምን አካባቢ ካልተሳሳትኩ በዚህ በጎንደር ቤተ መንግስት አካባቢ ብዙ ጊዜ ቆይቷል እንግዲህ እና በዛ ሂደት እንግዲህ ብዙ መጽሐፎችን እንግዲህ ሰርቆ እንደወሰደ ይገኛል። በነገራችን ላይ መጋቢ አዲስ ዶክተር ሮዳስም በተለይ ብዙ ጊዜ እነዚህን ያው ሙያው ፊሎሎጂስት ስለሆነ እነዚህ መጽሐፍቶች እንግዲህ ለማጥናት ብዙ ሞክሯል። እንግዲህ በተለያዩ ትላልቅ የሚባሉ የዓለም ቤተመዛግብትን በሚጎበኝበት ሰዓት ላይ እንግዲህ ከሱ እንደሰማሁት ምንም አይነት ፎቶ ማንሳት አችልም። የራስህን መጽሐፍ ማለት አስበው እንግዲህ አለ። ግን መጽሐፉ አለ። ዶክተር ሮዳስን ጋብዘው ከኔ የተሻለ እውቀት እንግዲህ እንዲያቀርብ በዚህ አጋጣሚ ጠይቀዋለኝ እና ብዙ ቤተ መጽሐፍቶች እንግዲህ በሚሄድበት ሰዓት ላይ ፎቶ ማንሳት አችልም፣ መጠጋት አችልም። ከሩቅ ነው የምታየው። ቀርቦ እንኳን እንዳያነብ ማለት አችልም። አብዛኞቹ መጽሐፍቶች እንግዲህ በእጁ ያያቸው መጽሐፍቶች አሉ። እንግዲህ እነዚህ ዋና ዋና የሚባሉ መጽሐፍቶች ግን በፈጽሞ አታስበውም ማለት እና ከዚህ አኳያ አሁን ቅድም ካነሳልኝ አኳያ ብዙ በንጉሳዊ ቤተሰቦች ሊሆኑ ይችላሉ። በትላልቅ የስልጣን ደረጃ ውስጥ ኢቭን ሲአይኤ ምናምን ጨምሮ ማለት ነው ትልቁን የአሜሪካ የስለላን የሚያስቀምጠው ሞሳድንም ጨምሮ እንደዚህ አይነት ነገሮች ውስጥ ላይ እንዳሉ ይገምታል። ያው 100% እንደዚህ ማለት አልችልም፣ ምክንያቱም ያነበብኩትና የሰማሁትን እየተናገርኩ ስለሆነ ማለት ነው። ሂትለርም ጥንታዊ የሆኑ ስልጣኔዎችን ያስጠና ነበር። ጥንታዊ መንፈሳዊ ስልጣኔዎችን ያስጠና ነበር። ከነሱ ጋራ ኮኔክሽን ኮንታክት ነበረው። ኢቭን አልሞተም፣ ሂትለር አልሞተም፣ ወስደውታል ይባላል። ብሬክአዌይ የሆነ ቴክኖሎጂ ያላቸው። ስለዚህ አንድ ልጅንም እዚህ እንዲሁ ጠይቄው ነበረ። ብቻ ግን ምንድን ነው የምልህ ከበስተጀርባ አሉ እና ይሄ ታሪካቸው ነው። ከጥፋት ውሃ በኋላ ላይ ብዙ አብዛኞቹ ከሞቱ በኋላ ጥቂት የቀሩ ነበሩ፣ ጥቂት የተረፉ ማለት ነው። እና እነሷን እያደጉ ታሪካቸውን እየገነቡ ዓለምን ማኒፑሌት እያደረጉ የዓለምን ናሬቲቭ ሰዎች ኢቨን ሳይንስን ይሄ አሁን ኒውተን ራሱ ከነሱ ወገን ነው ይባላል።
የንጉሳውያን ወገኖች ለሰው ልጆች የሚነግሩትን ታሪክ በትምህርት ስርዓቱ፣ በሚዲያው፣ በፖለቲካው እያደረጉ በሰዎች ልብ ውስጥ ክፋትን እየዘሩ፣ በሰዎች ልብ ውስጥ ኃጢአትን እየዘሩ፣ ግብረ ሰዶምነትን እየዘሩ የምናያቸው ነገሮች ለምሳሌ መሳሪያ መስራት፣ ይሄ ሜካፕ ምናምን ነገር፣ ዝሙትን፣ ኃጢአትን እያስተማሩ አሁን ቶታሊ ዓለምን ኮንትሮል እያደረጓት ነው ይባላል። እሱ እንዴት ነው የምታየው አንተ? ከዛ ትክክል ነህ ማኔ። ግን እዚህ ጋር አንድ ነገር ልጥቀስ። ለምሳሌ በሂትለር ትልቁ እየሰራበት የነበረው ጥናት ምንድን ነው? የአዳምና የሔዋንን ሰውነት መመለስ ነበር በቃ። ምክንያቱም የአባታችን የቅዱስ አዳምና የእናታችን የቅዱስ ሔዋን ሰውነት ዘላለማዊ ነበረ። ምክንያቱም ሞት የማይስማማው ነበረ። ክብር ይግባውና ልክ እንደ መድኃኒታችን እንደ ኢየሱስ ክርስቶስ ስጋ ነበረ ማለት ነው። ያን ስጋ ከመቤታችን ነው አይደል መድኃኒታችን ኢየሱስ ክርስቶስ በፍጹም የነሳው። ነገር ግን እሱ በሚዋሃደው ሰዓት ላይ ዘላለማዊ ሆነ። በዛ ሰዓት ላይ ግን እግዚአብሔር አዳምና ሔዋንን በኤደን ገነት ያው በሚያስገባቸው ሰዓት ላይ ያ ሰውነታቸው ምን ነበረ? ዘላለማዊ ነበረ። ግን ምን ተቀምጦላቸዋል? ሕግ ተቀምጦላቸዋል። ይሄን ነገር በበላችሁ ሰዓት ላይ ምን ትላላችሁ? ሞት ትሞታላችሁ አይደለም፣ የሞትን ሞት ትሞታላችሁ ብሏቸው ነበር። ያ የሞት ምንድነው? ዘላለማዊነትን የማጣት ነበር። ስለዚህ በሂትለር ትልቁ ይሰራ የነበረው ጥናት ምንድነው? እነዚህም የአዳምና የሔዋንን ሰውነት ወደ አሁኑ ዘመን መመለስ ነው። አሁንም በአሜሪካ ውስጥ ትልቅ ጥናት ይካሄዳል። ለምሳሌ ልጥቀስልህ፣ ራሳቸውም ይፋ ስላደረጉት ማለት ነው። ኤሪያ 51 የሚባል አካባቢ አለ። ኤሪያ 51 ላይ ብዙ ኤሊያኖች ተይዘዋል ተብሎ ጥናት ይደረግባቸዋል። ነገር ግን ዲያቆን ያደርጋል አበጋዛውን ኮት ላደርጋቸውና እሳቸው እንደሚያስቀምጡት እነዚህ ኤሊያን የሚባሉት የአየር አጋንንት ናቸው ብሎ ያስቀምጡልናል። ስለዚህ እነዛን እንግዲህ ሴጣን እንደምናውቀው ነገሮችን በብዙ ሁኔታ ማስዋብ ምን ማድረግ ይችላል። እንግዲህ በመጽሐፍ ቅዱስ ላይም እንደምናገኘው እንግዲህ በአቤሮንና በዳታን መካከል ላይ እንግዲህ እንደምናገኘው ነገሮችን ማበላሸት እንጂ ማስተካከል አይችልም፣ እንግዲህ በሚፈትንበት ሰዓት ላይ ማለት ነው። ነገር ግን በዛ ሂደት የተለያዩ ምክንያቱም የዚህ ምድር እውቀት ሰጥቶታል። ይህ ምንም የምንክደው ሀቅ አይደለም። ስለዚህ በዛ እውቀት ብዙ ነገሮችን እየሰጠ ሰዎችን ግን ወደ ጥፋት መንገድ ይወስዳቸዋል። ስለዚህ አሁን በዚህ በአሜሪካ ውስጥም እየተደረገ ያለው ጥናት ምንድን ነው? ሙከራ እነዛ ነገሮች ከሰው ልጆች ጋር በማዳቀል በተለይ ይሄ የጄኔቲክ ጥናት ላይ የሚሰራው ጥናት ምንድን ነው? አንድ አደገኛ የሆነ የሰው ኃይል የመፍጠር ሙከራዎች ይደረጋሉ። እነዛን ደግሞ አስቀድመው እነዚህ ሰዎች እንግዲህ ደጋግ ናቸው ብዬ ላስብ። ምክንያቱም የሚሰሯቸው ነገሮች አስቀድመው በፊልም ያሳዩናል። ይሄ ነገር ሊሆን ነው፣ ይሄ ነገር ሊሆን ነው ብሎ አስቀድመው በፊልም ያሳዩናል። ከዛ በኋላ በተግባር ያመጡታል ማለት ነው። ስለዚህ ይሄን በምንመለከትበት ሰዓት ላይ ብዙ ሙከራዎች የሚገኙት እነዚያ በዚህ ሂደት ነው። ለምሳሌ አቫታርን በቅርብ እንግዲህ በዘመናችን ያለውን ፊልም መመልከት እንችላለን። ብዙ ከዚህ ጋር ተመሳሳይ የሆኑ ፊልሞችን ስንመለከት የሂትለር ትልቁ ግብና ፕሮጀክት የነበረውም ያ ነው። ነገር ግን ለምሳሌ ከሂትለር ጋር የተደረገው ጦርነትን ከተመለከት ነው ሂትለርን በእውነት የማስወገድና ሰላማዊ ነገርን የማምጣት ሳይሆን ቀድሞ ፉክክር ውስጥ ገብቶ ማን ነው ያን እውቀት አግኝቶ የበላይነት የመውጣት ወይ ደግሞ ኃይሉን የማሳየት በቃ ያ ነበረ። ይሄ እንግዲህ ማንኛውም ሂስትሪን አሁን ቀረብ ብሎ የሚያነብ ሰው ሊያገኘው የሚችለው ነው ማለት ነው። ስለዚህ በዚህ ላይ እንመለከታለን። ወደ ቅድስት ሀገራችን ወደ ኢትዮጵያ በሚመጣበት ሰዓት ላይ እንግዲህ እግዚአብሔር አምላክ ለስሙ አጠራሩ ምስጋና ይግባውና ገና በመጀመሪያው መጽሐፉ በኦሪት ዘልደት ወይ ደግሞ በኦሪት ዘፍጥረት ነው አስቀድሞ የነገረን ስለ ኢትዮጵያ ማለት ነው። ያም ደግሞ የኤደን የሚያጠጣት የጊዮን ወንዝ ኢትዮጵያን ይዞራል ያስቀምጣል። ለዚህም ነው ኢትዮጵያ ደግሞ የተስፋ ሀገር ስለሆነች ልክ እንደ እስራኤልን ስንመለከት በዙሪያው ብዙ ሀገሮች ከበዋት የምትገኝ የበረሃ ላይ የእግዚአብሔር ደሴት ነች አድርጌ ማስባት ማለት ነው። ልክ እንደዛ ኢትዮጵያ ሀገራችንንም እንደዚህ ነው ማስባት ማለት ነው። ብዙ የቃል ኪዳን ሀገር ነች። ሲቀጥል ደግሞ የትኛውንም ሐዋርያ ያለ ደም የተቀበለች ሀገር የትኛውም ሀገር ብትሄድ ተገድለው ደማቸውን አፍሰው ነው ክርስትና የተቀበሉ። ኢትዮጵያ ግን ልቧንም እጇንም ከፍታ ነው የተቀበለችው ማለት ነው። ለዚህ ነው ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ አባታችን ቅዱስ ዳዊት በመዝሙር ላይ ያስቀመጠልን ማለት ነው። ስለዚህ በዚህ አኳያ እንግዲህ ስንመለከት ይሄ ደግሞ የዚህ ደግሞ ምንጭ የዚህ መሰረት ደግሞ የሆነችው የኢትዮጵያ ቤተክርስቲያን ስንመጣ ከሰማያዊ እውቀቷ ባሻገር ምድራዊ እውቀቷም ደግሞ ሕይወትን የሚሰጥ እንደሆነ በዚህ አጋጣሚ መጥቀስ እፈልጋለሁ። ጥሩ ነገር እያወራ እንገኛለን። አሁን ዓለማችን ላይ ሞትን ለማጥፋት በጣም ኤሊቶቹ እየታገሉ ነው። ምክንያቱም ሞትን ፈርተውታል። መሪዎች፣ እግዚአብሔርን የማያውቁ ሰዎች ሲሞቱ እግዚአብሔር ፊት እንደሚጠየቁ ያውቃቸዋል። የወደቁ መላእክት ላይ ምናዛዚልን ታውቃለህ። እግዚአብሔር ፊት ፈርተው መቆም ፈርተው እንዴት ሄኖክ ልከው ሄኖክ እግዚአብሔር ፊት ሄዶ ሲያወራ ሄኖክ አትፍራ አውራኝ አለው እግዚአብሔር አይደለ? ንገራቸው እናንተ መታችሁ ለሰው ልትለምኑ ይገባል እንጂ
ሰው ለእናንተ ሊለምን ይገባልን ብለዋል። ማየት ፈርተዋል። አሁን በቃ ዓለም ላይ ብጥብጥብጥ የሚያደርጉት በቃ አንዴ ሞተናል፣ የበሰበሰ ዝናብን አይፈራም አይነት ነገር ነው እና ሞትን በጣም ይፈራሉ። እና አንዱ ሰዎች ያልገባቸው ትልቁ ነገር እነዚህ ሰዎች አእምሯችንን ነው መጀመሪያ ኮንትሮል የሚያደርጉት። እንዳልከው መጀመሪያ በፊልም ያሳዩናል፣ ለህፃናት በሆነ ነገር ያሳዩናል። ከዛ ኖርማላይዝድ ይሆናል። ከዛ ኖርማላይዝድ ከሆነ በኋላ ሲመጣ ተቀበለዋለህ። ለምሳሌ እንበልና ትናንትና የሆነ ኒውስ እያየው ነበረ። ሁማኖይዶች አሉ። ስለዚህ አሁን የአሁኑ ወርልድ ዋር 3 በእነዚህ ሁማኖይዶች ነው የሚደረገው። ላይክ ብረት የለበሱ ጋን መሸከም የሚችሉ የፈለጉትን ነገር ያደርጋሉ። ኢማጂን ምን አይነት ውድመት ለሰው ልጅ ሊያመጡ እንደሚችሉ እና ይሄ ነገር ሌጋላይዝድ ሆኖ የአሜሪካ ሚሊታሪ ብዙ ኮንትራክቶችን ሰጥቶ ለዚህኛው ስታርታፕ ብዙ ገንዘብ ሰጥቶ እየሄደ ነው። ኢቨን በዩክሬንና ራሽያ ዋር ላይ 2 ተሳትፈዋል፣ ቼክ ለመደረግ ማለት ነው። እና በዛ ላይ ደግሞ ትራንስሁማኒዝም የሚባል እንቅስቃሴ አለ። ትራንስሁማኒዝም ምን ማለት ነው? የሰዎችን አካል በቃ በብረት መቀየር፣ ልባቸውን መቀየር፣ ኒውሮናቸውን መቀየር፣ በቃ ሰዎችን ከማሽን ጋር ማገናኘት፣ ቺፕስ መትከል እና ምናምን ማድረግ። ምክንያቱም እነዚህ ሰዎች በእግዚአብሔር ስለማያምኑ ሞትን በጣም ስለሚፈሩ ይህን ነገር ፑሽ እያደረጉት ነው። ይህን ነገር እንዴት ነው የምትረዳው? እንግዲህ መልካም ነው ያነሳው። ይህን በምንመለከትበት ሰዓት ላይ ሩቅም መሄድ አያስፈልግም። ለምሳሌ 2 አይነት የሆነ ቅይጥ የሆነ ሰውን የመፍጠር ሙከራዎች እየተከናወኑ ይገኛሉ። ለምሳሌ አሁን እንዳልከው በዚህ በሕክምናው ሰበብ ለምሳሌ ልብን የመስራት ኩላሊትን ነገሮች ምናምን ማለት ነገር ግን ዋና ዓላማቸው ምን ቅድም እንዳልከው የመሸሽ ነው። በቃ የሆነን ቅጣት ለማምለጥ የሚደረግ ሙከራ ነው። ግን እግዚአብሔር ደግሞ መሐሪ ነው። እግዚአብሔር የምሕረት አምላክ ነው። እርሱም ደግሞ በቃሉ መሰረት እንዳለን ወደ እኔ ተመለሱ እኔም ምን ላለው ፊቴን ወደ እናንተ እመልሳለሁ እንዳለው ልክ እንደዚህ በንስሐ የቤተክርስቲያን እኮ አንዱ ትልቁ መንገዷ ምንድን ነው? ሰዎች በደለኛ እንደሆኑ አምነው በንስሐ እንዲመለሱ የማድረግ ነው። ነገር ግን አሁን በዚህ በሳይንሱ ዓለም ላይ እንግዲህ በምንመለከትበት ሰዓት ላይ አሁን ሳይንስ እንኳን በምንልበት ሰዓት ላይ የተደባለቀ ሳይንስ አለ። ሲንክሪቲዝም የምንለው ማለት ነው። ተራው ህዝብ መለየት የማይችለው ማለት ነው። በጣም የእግዚአብሔር መንፈስ የእግዚአብሔር ረድኤት በአንተ ላይ ከሌለ ያን ሳይንስ ፈጽሞ አታውቀው ማለት ነው። ልክ ሲዶ ሳይንስ እንደምንላቸው ፈጽሞ ያንን ነገር መለየት እንዳችል ግን በሳይንስ ስም አምን እንድትቀበሉ የሚያደርግ ነው ማለት ነው። ነገር ግን እነዚህ ነገሮች ሁሉ በምንመለከትበት ሰዓት ላይ ምንድናቸው ካልከኝ የመሸሻ ወይ ደግሞ የማምለጫ ነው። ማምለጫችን ግን እግዚአብሔር ነው። ይህን ማመን መቻል አለብን ማለት ነው። የትኛውም የናሳም ይሁን በራሻ ውስጥም የሚደረጉ የምርምር ግኝቶችም ይሁኑ በቻይና እና በጃፓን እነዚህ አደጉ በምንላቸው ሀገራት የሚደረጉ የምርምር እንትኖች የሰውን ልጅ ከሞት ሊያድኑት አይችሉም። ምክንያቱም ሞት የመጣው ከማን ነው? ከእግዚአብሔር ነው። ያንን ደግሞ ሞትን ማጥፋት የሚችለው ማን ነው? ራሱ እግዚአብሔር ነው ማለት ነው። ሞት ግን ከእግዚአብሔር አልመጣም። ላይክ መጽሐፍ ቅዱስ ላይ እያነበብኩ የነበረ መጽሐፈ መቃብያን ላይ ነው ሰሞኑን እያነበብኩት የነበረ ሞት የመጣው በእግዚአብሔር ሳይሆን በሰው ልጅ ውሳኔ ነው። እግዚአብሔር ሕይወትን ነው የፈጠረው። ሞትን ግን ያመጣው ሰው በፈቃዱ ነው። በፈቃዱ ይህን አታድርግ ተባለ። አዳዲስ ቴክኖሎጂዎችን ሊያስፈጥሯቸው ፈልገው ነው። ይህን ሰምተህ ታውቃለህ? በትክክል ነው። ያው ቅድም አስቀድሜ እንደነገርኩ ዋና ዓላማውም እውቀቱን ወደ ራሱ ሽፍት የማድረግ ሂደት ነበር። ያው ጉልበትን ቀድሞ የማሳየት ነገር የሚባል ነገር አለ አይደለ? ያንን ስለሆነ ማለት ነው። አሁንም እየሰራ ያለው በዚህ በዓለማችን ላይ እየሰራ ያለው ህግ ይሄ ነው። ምንድነው? ጉልበት ያለው ያሸንፋል የሚለው ማለት ነው። ነገር ግን ጉልበት ያለው የትኛውም ሀገር ላይ እንግዲህ እንደሚያሸንፍ አላየንም። የትኛውም ቢሆን ማለት ነው። እንግዲህ በቅርብ እንግዲህ በተደረጉት ጦርነቶች እንኳን በቅርብ እኛ በልጅነታችን እንኳን በምናውቀው እንግዲህ በነ ጋዳፊ ጊዜ እንኳን በምንመለከትበት ሰዓት ላይ የጋዳፊን ፓወር እንግዲህ ምን ያህል እንደሆነ እናውቃለን። የነ ሳዳም ምን ያህል ፓወር እንደሆነ እናውቃለን። ኃይል ከእግዚአብሔር ካልሆነ ለራስን መጥፊያ ነው የሚሆን ማለት ነው። ስለዚህ እንግዲህ በአጭሩ ይህን ከተመለከትን እነ ሂትለርም ቢሆኑ ሌሎችም ቢሆኑ እያደረጉበት በነበረበት ሂደት ላይ የቆመ ነገር የለም። እንደውም ሞር አሁን ጊዜውና ዘመኑን እየዋጀ ለዛ እየተጠቀመን ያለው። እንደውም በዚህ አጋጣሚ ማለት ፈልጋለሁ ነገሮች ሁሉ እግዚአብሔር እንዲዋጃቸው ማድረግ ያስፈልገናል። እግዚአብሔር ካልዋጃቸው ሴጣን ነው የሚዋጃቸው። ይህ ምንም ጥርጥር የለው ማለት ነው። በምንሰራበት ሰዓት ነገሮች ላይ በምንናገራቸው ነገሮች በምናያቸው ነገሮች ላይ ሁሉ ነገር ላይ እግዚአብሔር እንዲዋጀው አስቀድመ ማድረግ እንፈልጋለን ማለት። ካልዛ ግን እኛ መቆጣጠር ካልቻልን የሚቆጣጠረው ሌላ አካል ነው የሚሆነው ማለት ነው። እኛ እጃችንን ለመልካም ነገር ካላበቃን
ሌላን ነገር እንዲቆጣጠር የሚያደርገው ሌላ ነገር እንድንሰራበት የሚያደርግልን ሌላ አካል አለ ማለት ነው። ስለዚህ ሁለቱ አንዱ ነው። ይሄ መሀል ላይ መቆማችን ለምን በመጽሐፍ ቅዱስ ላይ እንደምንመለከተው በመላእክት መካከል ንውጽታ በተፈጠረበት ሰዓት ላይ እግዚአብሔር ራሱን ከሰወራቸው በኋላ ለሶስት ተከፍሎ ነበር የመላእክት ነገዶች እንደምናውቀው። በዚህ በኩል እንግዲህ ግማሹ ምን ብሏል? ንቁም በብህላዊነ አምላካችን እስከሚገለጥልን ድረስ በያለንበት ጸንተን እንቁም ብሏል። ሌላውስ በመሀል ላይ እየዋለሉ ከዚያም ሳይሆኑ ይቀርባሉ። በዚያስ ከሳጥናኤል ጋር ሆነው ይቀርባሉ። እንግዲህ ከሳጥናኤል ጋር የሆኑ ወደ ጥልቅ ወደ በርባሮስ ወድቀዋል እንደምናውቀው። በመሀል ላይ የቀሩት ግን አሁን እዚህ አሜሪካ ላይም በአየር ላይ ታዩ ተብለው እንደ ኔፍሌ ምናምን የሚደረጉት የሚወርላቸው ነገሮችን ከተመለከትን እነዚህ የአየር አጋንንት ናቸው። በአየር ላይ እንግዲህ ቀርተው የሚገኙት ለተለያዩ በሽታዎች፣ ተውሳኮች ምናምን ምክንያት የሚሆኑት ማለት ነው። ኢቨን እነዚህ ነገሮች ደግሞ በግልጽ መጽሐፈ ሄኖክ አስቀምጦልናል። ይህንን እንግዲህ እዛ ላይ መመልከት እንችላለን። አሁን ከሳጥናኤል ጋር በጥልቁ ታስረዋል። ሳጥናኤል አልወጣም፣ ታስሮ ነው ያለው። ጊዜው እስከሚደርስ ማለት ነው። እንግዲህ ስራ አይሰራም፣ ወጥቶ ሳጥናኤል አያጠቃም፣ የሆነ ነገር አይገዛም ምናምን ነገር። ይሄንን የሚሰራባቸው የተለያዩ መንገዶች ሊኖሩ ይችላሉ። ይህን ስልክ ምንድነው ለምሳሌ በአየር ላይ የተበተኑ አጋንንቶችም ሊሆኑ ይችላሉ። ከዛም ባሻገር ደግሞ ሰዎችን ሊመለከት ይችላል ማለት ነው። ምክንያቱም እንደምናውቀው ይህን የምጠቅስልህ አሁንም የነባቤ መለኮት የቅዱስ ዮሐንስ ፍቁረ ጊዜ እንግዲህ ከጌታ ጎን የተጠጋ ማንም የለም። ደረቱ ጋር ጠግቶ እንግዲህ ያን እንግዲህ የምናገኘው ያንን እውቀት እንግዲህ እየጠቀስኩ ያለው ከራእየ ዮሐንስ ላይ ነው ማለት ነው። ስለዚህ እሱ በአባታችን ቅዱስ ዮሐንስ እንግዲህ በረከቱ ደርብና እሱ ባስቀመጠልን መሰረት እንግዲህ ይህን ሳንሳለ ከዛ ኮት እያደረኩልን ማለት ነው። እሱ ባስቀመጠልን ሁኔታ እንግዲህ እስካሁን ታስሮ እንዳለ ነው የምንመለከተው ማለት ነው። ሌሎቹ ግን የአየር አጋንንቶች አሉ። እነዚህ ዛር የምንላቸው ቡዳ አሉ። ብቻ የሰው አእምሮ ውስጥ ገብተው ሰውን በጣም ቀሽሞች እኮ ናቸው። በጣም የቀሽም ናቸው። ግን ስለማናቅ እምነቱ ስለሌለን ስላልተማርን ግን እንደ እንትን ሆኖ ይጫወቱብናል። እንዴት ነው አንተ ግን ቴምታ ያደርግም እየሰራ ስትመጣ? አሁን ሳይንስ ሮኬት ነው የሰራው ለምሳሌ አይደለ? ለመግደል ነው የተሰራ አይደል ነው ወይስ ወደ ስፔስ ለመላክ ነው? እንግዲህ ትክክል ነህ። ያው ሮኬት ከተባለ ብዙ ጊዜ የሚታሰበው እንደዛ ነው። ግን ሮኬት ስናስብ ግን ብዙ ጊዜ በዛ ሂደት ሳይሆን ከፖዘቲቭ ከሆነው አንግል ነው። እንግዲህ ቅድም እንዳልኩ ነው እጅን የምሰድበት እንትን ነው የሚወስነው ማለት ነው። አይምሮን ተጠቅመ እጅን ወደዚህ ልክተት ወይስ ወደዛ ልክተት የምትለው ነገር ግን እኔ ወደ መልካሙ ነው የሰደድኩት። እንዴት መልካም ነው? ለምሳሌ አባቶቻችን ብዙ እውቀቶችን ምድር ላይ ሆነው የሰማያዊን ይናገሩናል አይደለ? እኛም ደግሞ በቻልነው አቅም የዚህ ምድራዊ ቁሳቁስ ተጠቅመን ከእግዚአብሔር ኃይል ጋር በማስተባበር ሩቅ የሆኑ ስፔሶችን መጎብኘት የምንችልበትን ሲስተም እያሰብኩኝ ነበር። ስለዚህ ከዚህ አኳያ ይሄን ላስብ ቻልኩኝ ማለት ነው። ሁለተኛ ደግሞ ያሰብኩበት መንገድ ምንድነው? አስቀድሜ እንደነገርኩ አገራችን ኢትዮጵያ በዙሪያዋ ታሪካዊ የሆኑ ጠላቶች ናቸው ከቦ የሚገኙት። ይህንን እኔ ያልኩ ሳይሆን ታሪክም የሚያስቀምጥልን ነው። እስከ ቅርብ ድረስ እስከምንመለከት ድረስ በታሪካዊ ጠላቶች በተለይ እስከ ደርግ ጊዜ ከተመለከትን ዙሪያውን በሙሉ በታሪካዊ ጠላቶች ተከባ የምትገኝ ሀገር ነች። ስለዚህ እቺ ሀገር አንድ ልጅ ያስፈልጋታል። ያ ልጅ ደግሞ ልክ እንደ ሙሴ ምን ያስፈልጋታል ማለት ነው? ባህሩን ከፍሎ የሚያሻግራት ያስፈልጋታል። ስለዚህ ሰው ደግሞ እግዚአብሔር የሰጠውን እውቀት በዚህ ምድር ላይ ተጠቅሞ ለራሱም ለሕዝቡም መጥቀም ስላለበት ያን ነገር ለመስራት ሞከርኩኝ ማለት ነው። ኢቭን መመረቂያዬንም በዛ ነው የሰራሁት እኔ በሮኬት ገፊ ኃይል ማለት ነው፣ ወይም ደግሞ ሃይብሪድ ፕሮፕላንት ይባላል ማለት ነው። እንግዲህ በኢትዮጵያ ዩኒቨርሲቲዎች በተለይ በመንግስት ከመከላከያ ውጭ የሆኑ በመንግስት ዩኒቨርሲቲዎች ከተመለከት የትኛውም ዩኒቨርሲቲ በኬሚካል ምህንድስና የተመረቀ የኢትዮጵያ ዩኒቨርሲቲ ከንጉሱ ከቀዳማዊ ኃይለሥላሴ ጀምሮ ከተመረቀበት እስከ አሁን ድረስ እስከዚህ ቃለ መጠይቅ እስከምናደርግበት ደረጃ ከፊራኦል አወቀ እጀታ በስተቀር የሮኬት ገፊ የሰራ የለም። በዛም ሰርቶ ደግሞ የተመረቀበት የለም። ለመጀመሪያ ጊዜ የሰራሁት ይህን ስል መታበያ አይደለም። ያንን ስል በምንድነው እነዚህን አሰምፕሽኖች ወደ ውስጥ በማምጣት ነው። ምን ያህል ፕራክቲካል እና ምን ያህል ፕሩቭ አድርገዋል ሪሰርችን? እንግዲህ ሪሰርቼ እስከ ተወሰነ ደረጃ እንግዲህ መግፋትና መሄድ እስከሚችለው ደረጃ እንግዲህ ተሞክሯል። በሮኬት ሳይንስ ላይ በሚመጣበት ሰዓት ላይ ሮኬት ሳይንስ ሲባል ሙሉ አይደለም። ሮኬት ሳይንስ በውስጡ ላይ ብዙ የተለያዩ ክፍሎች አሉት። ለምሳሌ ያህል አሁን እንደዚህ አሁን ሚዲያ ስለሆነ የአንተ ሚዲያ ስለሆነ ለምሳሌ በሚዲያ ላስረዳ። አሁን እዚህ ሚዲያ ውስጥ
ለምሳሌ ሳውንድ ሪካርድ የሚያደርግ ሊሆን ይችላል፣ ካሜራ እንትን የሚል ሊሆን ይችላል። ልክ እንደዚህ የተከፋፈሉ ስራዎች አሉ። ለምሳሌ በሮኬት ሳይንስ ላይ በሚመጣበት ሰዓት ላይ የኬሚካል ኢንጂነሩ የራሱ ስራ አለ። ያ ስራው ምንድነው? ያ ሮኬት ለምሳሌ የሚሰራው ብዙ ጊዜ ከስቴንለስ ስቲል የሚባል ነው። ብዙ ጊዜ ከኦክሲጅን ጋር ሪያክሽን የሚያደርጉ ብረቶች አሉ፣ ብዙ ጊዜ እንዲቋቋሙ ማለት ነው። እንደ አይረን ምናምን ሳይሆኑ ራሳቸውን ሙቀት ለምሳሌ ወደ ላይ በሄድክ ቁጥር ከፍተኛ ጥበት ሊሆን ይችላል፣ ቅዝቃዜ ሊሆን ይችላል። ያንን መቆጣጠር የሚችሉ ብረቶችን ሊያጠና ይችላል። ልክ ኬሚካሉም ልክ እንደዚህ ገፊውን ይሰራል። ኤሮስፔስ ኢንጂነር የምንለውም ደግሞ በዛ መሰረት ከሜካኒካል ጋር በመጣመር ዲዛይን ያደርጋል። ኤሌክትሪካሉም ደግሞ የኤሌክትሪካል ሲስተሙ ይሰራል። እነዚህና እነዚህ የመሳሰሉ ሰዎች ናቸው በህብረት መጥተው ምን የሚያደርጉት አንድ ሙሉ ሮኬት የሚለውን የሚገነቡት ማለት ነው። ስለዚህ እኔም እንደ አንድ ኢንጂነር እንግዲህ ሰርቼ የተመረኩበት ነገር ምንድን ነው? የሮኬት ገፊ ኃይል የሚባለው ወይ ደግሞ ፕሮፕላንት ሃይብሪድ ፕሮፕላንት የሚባለውን ከሶዲየም እና ከወተር ላይ እንግዲህ ያንን በመቀመም ለመመረቅ በቅቻለሁ ማለት ነው። አሁን ለምሳሌ አትስኬል እንስራው ብንል ሮኬቱ ሄዶ ጠላት ይመታል? አዎ፣ በዚህ ላይ ምንም ጥያቄ የለው። ምን መሰለክ፣ የሮኬቱ ዋና ሲስተሙ ምንድነው? ሃይድሮጂን ጋዝን የማውጣት። ሃይድሮጂን ጋዝ እንግዲህ እንደምናውቀው ሃይድሮጂን ቦምብ የሚባለውን የሚሰራ ነው። እጅግ በጣም ትልቁን ከኒኩለር ጋር የሚገዳደር ቦምብ ነው ሃይድሮጂን ቦምብ የምንለው ማለት። ሃይድሮጂን በባህሪው ምንድነው? ከፍተኛ የሆነ ገፊ ኃይል ነው። ነገሮችን ወይ ደግሞ ቁሶችን እንዲሄዱ የሚያደርጋቸውን። ለምሳሌ አሁን ብዙ ጊዜ ፓራሹቶች ከተመለከትክ፣ አሁን ለምሳሌ ፓራሹቶች አንዱ ወደ ላይ እንዲሄዱበት እንዲገፉ የሚያደርጋቸው ሃይድሮጂን ነው። ያን ሃይድሮጂን ደግሞ በቀላሉ ማግኘት አንችልም፣ ከውሃ ጋር ተዋህዶ ነው የሚገኘው። ስለዚህ ሶዲየም የሚባል ብረት አለ፣ ወይ ደግሞ ማግኔዚየም የሚባል ወይ ደግሞ አልሙኒየም፣ እነዚህ አክቲቭ ሜታሎች የሚባሉ አሉ። +1 +2 +3 የምንላቸው በፔሪዮዲክ ቴብል ላይ የተቀመጡ ሜታሎች አሉ። እነዛ ሜታሎች ሊኩዊድ ከሆነው ከውሃ ጋር ሪያክሽን እንዲያደርግ በማድረግ ወደ ሶዲየም ሃይድሮክሳይድ ቤዝ ወደምንለውና ወደ ሃይድሮጂን ጋዝ እንዲለወጥ በማድረግ ያቺ ሃይድሮጂን ጋዟ እንድትወጣና ያቺን ገፍታ እንድትሄድ ማድረግ ነው ዋና ዓላማው ማለት ነው። ስለዚህ ሃይድሮጂን ጋዝን የመጠቀም ሲስተም ነው ማለት። ለዚህ ነው ሃይብሪድ ወይ ደግሞ የተዋሃደ በሚባልበት ሰዓት ላይ ሶዲየም ሜታል ወይ ደግሞ ማግኔዚየም ሜታል ሊሆን ይችላል፣ ወይ ደግሞ አልሙኒየም ሜታል ሊሆን ይችላል ፕላስ H2O ይሆናል ማለት ነው። ይህ ማለት ምንድነው? ፊውል ፕላስ ኦክሲዳይዘር ማለት ነው። ያ በሚጋጭበት ሰዓት ላይ ከፍተኛ የሆነ ሃይድሮጂን ጋዝ እንዲወጣና ሮኬቱን ወደ ፈለክበት አቅጣጫ እንዲጓዝ የሚያደርግ ነው። በነገራችን ላይ ይሄ ስቲል እስካሁንም በናሳ ውስጥ እየተሞከረ ያለ ጥናት ነው ማለት ነው። ለዚህም ኮት ማድረግልህ በናሳ ውስጥ ኢትዮጵያዊ ሳይንቲስት የሆነው ዶክተር ብሩክ ላቀውን ኮት አድርግልሃለሁ። አለ፣ በትክክል አለ። እንደውም በቅርብ ሰለሞን አቅርቦት ነበረ እና እሱም ደግሞ እንደሚያንሰው ምንድነው አሁን ወደ ስፔስ በሚያደርጉበት ጥናት ላይ እንግዲህ ከፍተኛ የሆነ የሚቴን ጋዝ እየተገኘ ነው፣ ሃይድሮጂን ጋዝ እየተገኘ ነው ስፔስ ላይ ማለት ነው። እነዛን ስፔስ ላይ የተገኙትን እንግዲህ እነዚህን ነገሮች ከማዋሃድ በቀላሉ ያንን ጋዝ በመጠቀም ሮኬቶችን እንዲንቀሳቀሱ የሚያደርጉበት ሁኔታ እንግዲህ ሃይድሮጂን ጋዝ እንግዲህ በዛ ሂደት ደግሞ ካመጣኸው አሁን ነዳጅ እንግዲህ በዚህ በመካከለኛው ምስራቅ ጦርነት እንግዲህ ምን ያህል እየናረ እንደሆነ ታውቃለህ። ያንን ከምንጠቀም በቀላሉ ሃይድሮጂን ጋዝን ከውሃ ላይ ኤክስትራክት በማድረግ መጠቀም የምንችልበትን ሲስተም እንግዲህ ጥናቱን ሰርተዋል ማለት ነው ዶክተር ብሩክ ላቀው። አዎ፣ እሱ እንግዲህ በአሜሪካ ፕሬዚዳንት ጭምር የተሸለመ ነው። ትልቅ ሳይንቲስት ነው፣ በእድሜም ትልቅ ሰው ናቸው። እንግዲህ ይቅርታ ይደረግልኝ አንተ እያልኩ ነው እያወራ ያለሁት እና በዚህ አጋጣሚ ይቅርታ ጠይቃለሁ። አክባሪው በጣም ሌላው ነገር ስለ ቦምቦቹ ስናወራ የሆነ ጊዜ ላይ ወደ መጽሐፍ አንብቤ የነበረ ኤጅ ኦፍ ስፒሪቹዋል ማሽን የሚል ነው ምናምን የሬይ ካርዝዌል የሚባል ሰውዬ የጉግል ቴክኖሎጂ ዋና ሰውዬ ነው እና ሃይድሮጂን ቦምብ አለ፣ ኒውክሌር ቦምብ አለ፣ አቶሚክ ቦምብ አለ። ከሁሉ ፓወርፉል የትኛው ነው? ከሁሉም እንግዲህ ስቲል የተሞከረበትና የታየው እንግዲህ የኒውክሌር ቦምብ ነው። በተለይ የፋት ቦይ እና ሊትል ማን የሚባሉት ሁለቱ በተለይ አሜሪካ በጃፓን ላይ ከሞከረች በኋላ ትልቁን አሁን ባለበት ሁኔታ እንግዲህ ትልቅ ውጤት ያመጣው እነሱ ናቸው። እነዛኞቹ እንግዲህ ስቲል ትናንሽ ቦታዎች ላይ ነው እየተሞከረ፣ በትናንሽ ራዲየስ ስለሆነ የተሞከሩት ይህን ያህል ውጤት አላስገኙም። ስለዚህ አሁን እዚህ ጋር የምጠቅስልህ የኒውክለር ይሆናል ማለት ነው። ስለዚህ ግን ከሶስቱ ግን የሚያንሰው የትኛው ነው? ምንድነው መጽሐፍ ላይ ሳነብ አነስ ካለው ሲሆን አተሙን ከፍለ አነስ ካለው ሲሆን በጣም ፓወር ይኖረዋል ብለህ ነበረ ነው? ትክክል። እንግዲህ ምንድነው አንድን ቦምብ የሚያሰኘው ወይ ደግሞ ፓወርፉል እንዲሆን የሚያደርገው የምትጠቀመው የእቃ ጃይንቲክ አይደለም። ወይ ደግሞ የምትጠቀማቸው ኤሌመንቶች ብዛት ሳይሆን ኤሌመንቷ ውስጥ የምትገኘው ትልቋ የሆነችው አስኳላ ውስጥ የምትገኘው። እንግዲህ በኒኩለር ኃይል ላይ በምንመለከትበት ሰዓት ላይ እንግዲህ ብዙ ጊዜ ሰዎች ወይ ደግሞ ሳይንቲስቶች እስከ ቅርብ ጊዜ የነበሩ ሰዎች ሲጠቀሙት የነበሩት ነገር ምንድነው? ኤሌክትሮኖችን ነበር ሲጠቀሙ የነበሩት። ለምሳሌ ይሄን ማብራት በምንመለከትበት ሰዓት ላይ ይሄ ማብራት የሚሰራው ምንድነው? የሆነ ውሃ
ያን ተርባይነር ከሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ በሶንላይት ሽቦ ወይ ደግሞ በኤሌክትሮማግኔቲዝም ሲስተም ለውጦት ነው ወደ ላይት እንዲለወጥ የሚያደርግልን። ያ ግን ምንድነው ኤሌክትሮኖችን ነው የሚጠቀመው። የውስጡን አስኳሉን የሆነው ኒውትሮንን ግን አይነካውም። ስለዚህ ያችን ኒውትሮን አፈሶ የሚወጣው ኢነርጂ ነው ትልቅ ከፍተኛ የሆነው ማለት ነው። ስለዚህ ለዚህም ነው ብዙ ጊዜ ኒውክሌር በሚባልበት ሰዓት ላይ ድምፁ ስሙም ራሱ የሚዘገን ነው የሚያስፈራው ማለት ነው። ለምን ያቺ አስኳሏ ኒውትሮኗ በምትሰበርበት ሰዓት ላይ ከውስጡ ላይ የሚወጣው ሌላ በጣም አደገኛ የሆኑ 3 ጨረሮች አሉ። እነዚህ አልፋ፣ ጋማ፣ ቤታ የምንላቸው ለካንሰር የሚያስከትሉ ትላልቅ ጨረሮች አሉ። እነዛ ጨረሮች ለካንሰር ብቻ ማስከትል ብቻ ሳይሆን ራሳቸውም ደግሞ ካንሰርን ያክማሉ መልሰው ማለት ነው። ስለዚህ ይህን በምንመለከትበት ሰዓት ላይ ከነዚህ ከ3ቱ ትልቁ በፈንጅነት ወይ ደግሞ በቦምብነት ትልቅ የሆነ የትኛውን ካልከኝ የኒውክለር ነው። ነገር ግን ይህም የተወሰደው ከየት ነው ካልከኝ ከእግዚአብሔር ነው የተወሰደው። እንዴት? መልካም። ለምሳሌ ፀሐይን ስንመለከት ፀሐይ የሚሰራው አንዱ በፊውዥን በማዋሃድ ነው። አስቀድሜ እንደነገርኩ ማለት ነው። ሃይድሮጅን እና ሃይድሮጅን በማዋሃድ ዲተርሚን እንደሚያወጣ ፊውዥን እንግዲህ እስካሁን አልተሞከረም። የመሰበርና የመሰንጠቅ ሂደት ነው እንግዲህ እስካሁን እየተሞከረ ያለው ማለት ነው። ስለዚህ እዛ ጋር በምንመለከትበት ሰዓት ላይ እንግዲህ ከፍተኛ የሆነው ፓወር እግዚአብሔር አምላካችን ለስሙ አጠራሩ ምስጋና ይግባውና በመጽሐፍ ቅዱስ ላይ በተለያዩ ሁኔታዎች ለቅዱሳን አባቶች ተአምራቱን በሚገልጽበት ሰዓት ላይ ከፍተኛ የሆነ ነገር ከማጠብቀው ነገር ሲወጣ እንመለከታለን። ለምሳሌ ካልከኝ አንድ ትንሽ የሆነች ድንጋይን አባታችን ቅዱስ ሙሴ በያዘው በትር በሚመታበት ሰዓት ላይ ከፍተኛ የሆነ ውሃ ከውስጡ ወጥቷል እንደምናውቀው። ስለዚህ እዛ ውስጥም ያንን እውቀትና ያንን ጥበብ ያስቀመጠው እግዚአብሔር ነው። ስለዚህ ያ ነገር በሚከፈልበት ሰዓት ላይ እኛ ለኢነርጂ፣ ለኃይል፣ ለጉልበት እንድንጠቀም አስቀምጦልናል። ነገር ግን ሰዎች እንግዲህ አንስታይንም አንዱ የተጸጸተበት ነገር ያ ስለሆነ እያነሳሁልህ ያለሁት። ለምሳሌ አንስታይን ያን በሚሰራበት ሰዓት ላይ ለሌላ ነገር አስቦ ነበር። ነገር ግን ከሁለተኛው የዓለም ጦርነት በኋላ በሚመጣበት ሰዓት ላይ ያን ነገር የተመለከቱ ሰዎች ለፈንጂ መስሪያ እንደሚሆን ተመልክተው ያን እንግዲህ ለሚፈልጉት አካል ላይ ተጠቅሞታል ማለት ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እሱን አሁን ኢትዮጵያ ለማድረግ እየተጠቀመች ነው። አንዱ ከጦርነትም ባሻገር ኒውክሌር ፓወርፉል የሆነ የኢነርጂ ሶርስ ነው። ትልቅ ሀገራት መብራት የማይቋረጥበት ዋነኛ ዓላማ ከነዳጅና ከነን ሪኒዌብል ከሆኑ ሶርስ ኦፍ ኢነርጂዎች ባሻገር ሪኒዌብል የሆነ በኒውክለር ይጠቀማሉ። እና የሱስ አፕሊኬሽን እንዴት ነው እኛ ሀገር ላይ? ባለፈው ሳይንስ ሙዚየም ጎብኝቼ ነበርና የመንግስት አቅጣጫ ወደዚህ መሄድ አለብን፣ ኒውክሌር መጠቀም አለብን ብለዋል። እና የሆነ ቢሮም አቋቁመዋል። ምንድነው የሚባለው? የኢትዮጵያ ኒውክሌር ምናምን አሶሲሽን አይነት ነገር የሆነ ተቋም ነገር ተቋቁመዋል። እና እሱስ እንዴት ነው አፕሊኬሽኑ? እንግዲህ ያው በቅርብ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው እንግዲህ ፕሮጀክቱን ይፋ ያደረጉት። 2 ትላልቅ ፕሮጀክቶች ናቸው። አንደኛ ሃይድሮጂን ጋዝ ነው፣ ሁለተኛ ደግሞ የኒውክሌር የኃይል ምንጭ ነው። እንግዲህ የኢትዮጵያ ኒውክሌር ኮሚሽን የሚባለው ዓላማው ምንድነው? አሁን ባልንበት ሰዓት ላይ እንግዲህ ፓወር የማመንጨት ነው፣ የኤሌክትሪክ ኃይል ማለት ነው። ይሄ ማለት ምንድን ነው? የተለያዩ እንደ ዩራኒየም የመሳሰሉ ነገሮችን እንግዲህ በመጠቀም ለሀገራችን ሊሆን ይችላል ለቀጠናው የማያቋርጥ ዘላቂ የሆነ የኤሌክትሪክ ኃይልን የምናመነጭበትን ሂደት የሚያበስር ወይ ደግሞ የዛን ውጤት እንድናገኝ የሚያደርግ ፕሮጀክት ነው እንግዲህ ይፋ የተደረገው ማለት ነው። ኒውክሌር እንግዲህ ይሄን ፕሮጀክት በሚያመነጭበት ሰዓት ላይ እንግዲህ ከዚህ ፕሮጀክት ደግሞ ተጓዳኝ የሆኑ ብዙ ነገሮችን ከውስጡ ልናገኝ እንችላለን ማለት ነው። ለምሳሌ እንደ ካንሰር የመሳሰሉ ትላልቅ በሽታዎችን መድኃኒት የማይገኝላቸው እንግዲህ የሚታከሙት በዚህ ነው። ለምሳሌ አሁን ማሽኑ ከተመለከትን እንደ ሲቲ ስካን የምንለው ማሽን፣ ሌሎችም እነዚህ አጥንታችንን ሰውነታችንን ስካን አድርገው የሚያወጡ ነገሮች እንግዲህ የምናገኘው ከዚህ ከኒውክሌር ከሚወጡ ተረፈ ምርት ከሆኑ ባይ ፕሮዳክቶች ናቸው እንግዲህ የሰው ልጆች ተመልሶ የሚታከሙባቸው ማለት ነው። ስለዚህ ከዚህ አኳያ ከተመለከትን ይህ ፕሮጀክት ለሀገራችን ትልቅ የሆነ አስተዋጽኦ ያበረክታል። ከምን አኳያ ካልከኝ የመጀመሪያው ከኢነርጂ ነው። ለምሳሌ እነዚህ አደጉት የሚባሉ ሀገሮች በኮት ውስጥ አስቀምጥልኝና ምንም በቃ ለሰከንድ ይሆን የማይቋረጥ የኃይል ምንጭ የሚያገኙት አንዱ ከኒውክሌር ነው። እንግዲህ ኒውክሌር የሚባለውን ከተመለከተን የሚጠቀመው ዩራኒየም የምንለው ነው። ዩራኒየም ደግሞ ብዙ አይነቶች የዘር አይነቶች አሉ። ዩራኒየም ማለት ነው። ዩራኒየም 235፣ 36፣ 38 እያለ የሚቀጥል የተለያዩ አይነቶች አሉት። እንግዲህ ዩራኒየም
በአንድ ማብለያ ውስጥ ደግሞ በሪያክተር ውስጥ እንትን በሚልበት ሰዓት ላይ ሪያክተርን እንዴት እናስበው? ሊጥ እንደምናወካበት ባልዲ አድርገን እናስበው። ስለዚህ እዛ ውስጥ የገባው ያ ዩራኒየም በከፍተኛ ሁኔታ በሚሰበርበት ሰዓት ላይ በሚከፈልበት ሰዓት ላይ ከውስጡ ላይ ከፍተኛ የሆነ ኢነርጂ እናገኛለን ማለት ነው። ለምሳሌ ዩራኒየም በሚከፈልበት ሰዓት ላይ በተጨማሪ ደግሞ ከውስጡ ላይ ሁለት የተለያዩ ኤሌመንቶችን ልናገኝ እንችላለን። እንደ ፕላቲኒየም የሚመሳሰሉ ነገሮች ሊሆን ይችላሉ። በጣም ውድ የምንላቸውን በአእምሯችን ውስጥ የማንጠብቃቸውን እንትኖችን ኤሌመንቶችን ከውስጡ ላይ እናገኛለን ማለት ነው። ስለዚህ ዩራኒየም በሚከፈልበት ሰዓት ላይ ከውስጡ ላይ የሚያወጣል ላይት ፕላስ ኢነርጂ ያወጣል ማለት ነው። ያ ኢነርጂ ሂት ኢነርጂ የምንለው ነው። ያ ሂት ኢነርጂ ቀጥታው ወደ ተከማችለት የውሃ ታንከር ውስጥ ይገባል። ያን የውሃ ታንከር ደግሞ ውሃ እንደምናውቀው በ100 ዲግሪ ሴልሲየስ ወደ ጋዝነት ይለወጣል። ስለዚህ ያን ጋዝ ወደ ተንነት ወደ ጋዝነት ማለት ስቲም ተርባይነር የተባለ አለው ወይ ደግሞ ስቲም ኢንጂን አለው። ያን ስቲም ኢንጂን እንዲያንቀሳቀሱ ያደርጋል። ያ ስቲም ኢንጂን ደግሞ ከሜካኒካል ኤነርጂ ወደ ኤሌክትሪካል ኤነርጂ ኃይል ይቀይራል። ስለዚህ በዚህ ሂደት እንግዲህ ኤሌክትሪክ ኃይልን እንዲያመነጭ ያደርጋል ማለት ነው። ስለዚህ ትልቅ የሆነ የሳይንስ ግኝት ነው። እንግዲህ አሁን አሜሪካ ትልቅ ነው የሚባለውን እንግዲህ የሀገሪቱን የ3 ዓመት ነው የ4 ዓመት በጀት እንግዲህ እናስበው። የአሜሪካ ለሀገሯ የምትበጅተው በጀት ምን ያህል እንደሆነ እናውቀዋለን። ያንን ወደ 3 እጥፍ የሚደርስ በጅታ በዚህ በፊውዥን ላይ ትልቅ ጥናት እያደረገች ትገኛለች። እንግዲህ የኒውክሌር ኃይል የምንለው 2 አይነት ናቸው። ፊውዥን እና ፊዥን የምንለው ማለት መሰበርና መዋሃድ የምንለው ማለት። አሁን የመዋሃዱ በጣም ከፍተኛ ጥናት እየተደረገበት የሚገኝ ነው። ይሄ የመዋሃዱ የተወሰደው ከፀሐይ ነው ብያለሁ። ፀሐይ ኢነርጂዋን ወደኛ የምትለቅበት ሁኔታ የማይቋረጥ ኢነርጂ የምናገኝበት አንዱ ከዛ ስለሆነ ማለት ነው። ይህንም በመጽሐፍ ሄኖክ ላይም ማንበብ ይችላሉ ሰዎቻችን ማለት ነው። ስለዚህ በዛ ሂደት እንግዲህ ይሄንን ሁለት የተለያዩ ኒውክለሶችን በማዋሃድ አንድ የሆነ ከፍተኛ የሆነ ኢነርጂ ለማውጣት ሙከራ እየተደረገ ነው የሚገኘው ማለት ነው። እንግዲህ ያ ሙከራ ግን ከፍተኛ የሆነ ምን ያስፈልገዋል? ያንን ሂት ከዛ ውስጥ ከፍተኛ የሆነ ሂት ስለሚወጣ ያንን መቋቋም የሚችል ሜታል ያስፈልጋል። ያ እስካሁን አልተሰራም። አንዱ የኔ ጥናትም እንግዲህ በኋላ ተመልካቾቻችን በምስል የሚመለከቱት የምርምር ግኝቴን በዛ ሂደት ነው የሚመለከቱት። አሁን ስቴንለስ ስቲል ብዙ ጊዜ ለሮኬቶች ሙከራ ብዙ ጊዜ የሚጠቀሙበት እሱን ነው። ግን ወደዛ ጋር ከወሰድክ አሁን እነዚህ ፕሮፕላንት የምንላቸው የሮኬት ደጋፊዎች ለምሳሌ 3 አይነት የሮኬት ደጋፊዎች አሉ። ሶሊድ አለ፣ ሊኩዊድ አለ፣ እንዲሁም ደግሞ ሃይብሪድ አለ። እነዚህ አሁን ስቴንለስ ስቲል በአብዛኛው ጊዜ ከፍተኛ የሆነ ሙቀትን የመቋቋም አለ። ለምሳሌ ደብል ቤዝ የምንለው የሮኬት ደጋፊ ኃይል የኤንሲ እና ኤንጂ ውጤት ነው። ናይትሮሴሉሎስ እና ኤንጂ ፕላስ ሲሆን ነው ይህንን ፕሮፕላንት ወይ ደግሞ ገፊ የምናገኘው ማለት ነው። ስለዚህ ያንን የመቋቋም ከፍተኛ ኃይል አለው። ወደዚህ ጋር ካመጣሁ ግን በቃ እንደ ውሃ ነው የሚቀለው፣ እንደ ጋዝም ሊተን ይችላል ማለት ነው። ስለዚህ በዛ ሂደት ላይ እንግዲህ አሜሪካ ትልቅ የሆነ ሪሰርች እያሰራች ትገኛለች ማለት ነው። ስለዚህ በዛ ሂደት እንግዲህ ያንን መቋቋም የሚችል አልተገኘም። እንግዲህ እኔ የሞከርኩት ደግሞ ያንተ ሃይፖቴሲስ ምንድን ነው? የኔ ሙከራ ምንድነው? በአካባቢያችን ላይ የምናገኛቸውን ቀለል ያሉ ውህዶችን በማዋሃድ ኤሌክትሪክ ኃይልን ማውጣት ወይ ደግሞ ማግኘት የምንችልበት ነው። ለምሳሌ እኔ የተጠቀምኩት ጨውን ነው። እንግዲህ ጨው ላይ እንደምናውቀው የጨው ውጤት ስንመለከት ሶዲየም እና ክሎሪን ነው። ሶዲየም ሜታል ነው፣ ክሎሪን ደግሞ ጋዝ ነው። ሶዲየም ፕላስ ቻርጅ አለው፣ ክሎሪን ደግሞ ማይነስ ቻርጅ አለው። ያንን ከውሃ ጋር በከፍተኛ ሁኔታ በማዋሃድ ከውስጡ ላይ 2 ነገሮችን ማውጣት ነው ዋና ዓላማው። ያም ሶዲየም ሃይድሮክሳይድ ቤዝ እና ሃይድሮክሎሪክ አሲድ የሚባለውን በማውጣት በቀላሉ ከሶዲየም ሃይድሮክሳይድ ላይ ፕላስ ቻርጅ ከሃይድሮክሎሪክ አሲድ ላይ ደግሞ ማይነስ ቻርጅ ማውጣት ኤሌክትሪክ ኃይልን ጀነሬት ማለት የማያቋርጥ ማለት ነው። ከዛም ደግሞ ባይ ፕሮዳክቱ ምናለው ሃይድሮጂን ጋዝ አለው። ያንን ሃይድሮጂን ጋዝ ደግሞ ለፈለግነው ነገር መጠቀም የምንችልበት ፕሮጀክት ነው ማለት ነው። ያንን ነው እንግዲህ ባለፈው ያየ ነው ማለት ነው። ክቡራትና ክቡራን ከዚህ ቪዲዮ በስተመጨረሻ ላይ እንግዲህ አሁን ያወራው ነገር ከጨው እና ከውሃ እንዴት ኤሌክትሪካል ኢነርጂ ማምረት እንደሚቻል ዲቫይስ አለው እናሳያለን። እስከ መጨረሻ የምትከታተሉ ከሆነ ታዩታላችሁ ማለት ነው። ያ እንግዲህ ዊክ ኒኩለር ኤነርጂ ይባላል። በኬሚስትሪ አጠራር ደግሞ ቤታ ሳሊኒክ ሴል ይባላል። ዊክ ኒኩለር ኤነርጂ የተባለበት ዋነኛ ምክንያት ምንድነው? የሚጠቀማቸው ውህዶች እጅግ በጣም አነስተኛ የሆኑ ቻርጆችን የሚያወጡና በሚዋሃዱበት ሰዓት ላይ ደግሞ የሚያወጡት አነስተኛ ፓወር ስለሆነ በዛ ምክንያት እንግዲህ ዊክ ኒኩለር ኢነርጂ ሊባሉ ይችላሉ። እነዛ ደግሞ ስትሮንግ ኒኩለር ኢነርጂ የምንላቸው እንደ ዩራኒየም የመሳሰሉ ትላልቅ ብረቶች። ዩራኒየም ማለት እንግዲህ ሄቪ ሜታል ነው። ለምሳሌ አሁን ሄቪ ሜታል ሲባል የምናስበው አሁን ለምሳሌ ስፖርት ስራ ግን የስፖርት ባልስራው ዳምፕል የምታነሳበት ብረት አለ አይደለ? የሆነ ክብደት ይኖራል። ግን የፈለገ ቢሆን ወይ ከአይረን ነው የሚሰራው ወይ ስቴንለስ ስቲል ሊሆን ይችላል ወይ ደግሞ የሆነ ቅይጥ ሊሆን ይችላል። ሊከብድ ይችላል አይደለ? ዩራኒየም ሜታል እንደሚከብደው ግን እሱ አይከብድም።
ሄቪ ልታዩት ለዛ ነው። አዎ ሄቪ ሜታል። አዎ ውስጥ ላይም ከገቡ በኋላ ለምሳሌ አሁን ብዙ ጊዜ ጥይት በሚሰራበት ሰዓት ላይ ሰውን የምትገለው እኮ ያቺ ሊድ ነች። መርዛማዋ እሷን ፕሮፕላንቱ ገፍቶ ይሄዳል። ያቺ ጥይት ግን በምትመታበት ሰዓት ላይ ያ ውስጥን ይበታትነዋል። ውስጥ ላይ ገብቶ ሴሎችን ዳሜጅ እንዲሆኑ ያደርጋቸዋል ማለት ነው። ለምሳሌ አሁን በጥይት የተመታ ሰው ብዙ ጊዜ ለምንድን ነው ውሃ የሚለው ካየህ ማለት ነው። ያ ሊድ ብዙ ጊዜ በጣም ውስጥ ላይ ካለው ኦክሲጂን ጋር ሪያክሽን ስለሚያደርግ ከፍተኛ የሆነ የውስጥ እርጥበት ስለሚያንሰው ምን ያደርጋል? ከፍተኛ የሆነ ውሃን ውስጥ የመፈለግ ስሜት ይመጣል ማለት ነው። ስለዚህ ያ ሊዱ የሚሰራው ትልቁ ሂደት ይሄንን ነው ማለት ነው። ስለዚህ ሄቪ ሜታሎች የተባሉት ብዙ ጊዜ ለዚህ ነው ማለት ነው። ኢትዮጵያ የምትታወቀው በጣም ሃይድሮኤሌክትሪክ ፕላንቶችን ዳሞችን በመገንባት ነው እና ዊክ ኒውክለር ኤነርጂ ከሃይድሮ ኤሌክትሪክ ዳም ጋር ሲገነጻጸር የትኛው ይበልጣል? እንግዲህ አሁን እየተሞከረ ያለው በስኬል ላብ ደረጃ ነው። በጣም አነስተኛ በሆነ ነው፣ ግን ወደፊት ነው እንግዲህ ነገሮች እንትን የሚሉት። ከውሃ ጋር እንግዲህ ካነጻጸር ነው የዊክ ኒውክለር ኤነርጂ ሊበልጥ ይችላል። ለምን ካልከኝ ውሃ በወቅቶች የተገደበ ነው። ለምሳሌ በጋ ሲሆን ለምሳሌ የኢትዮጵያ ትልቁ የህዳሴ ግድባችን የሚያመነጨው የኃይል ምንጭና ክረምት በሚሆንበት ሰዓት ላይ የሚያመነጨው እኩል አይደለም። ያ ምንድነው? የህዳሴ ግድብ ምን ላይ ዲፔንድ ይሆናል ማለት ነው? ያለን የውሃ አማውንት ላይ ዲፔንድ ይሆናል። ይሄ ዊክ ኒውክለር ኤነርጂ ላይ በሚመጣበት ሰዓት ላይ ግን የምንጠቀማቸውን የውህዶች እንትን ላይ ዲፔንድ ይሆናል ማለት ነው። ሲቀጥል ደግሞ ራሱ ምንድን የሚያደርገው ሪሳይክል ነው የሚያደርገው። ራሱን በራሱ እየደገመ ስለሆነ የሚሄደው የራሱን ከራሱ ጋር እያዋደ ስለሆነ የሚያወጣው ኢነርጂም በዛ ልክ እየጨመረ ነው የሚሄደው ማለት ነው። ለምሳሌ ከአንድ ግራም ላይ የምታገኛት የጨው እንትና ከአንድ ሌትር ላይ የምታገኘው የውሃ የሚያመነጨው የውሃ ኤሌክትሪክ ኃይል መጠን እኩል አይደለም። ያንን ባበዛው መጠን ታገኘዋል። ለዚህም ነው አሁን በተለያዩ ዓለማት ላይ የሚደረጉ ትላልቅ የኒውክለር የኃይል ማመንጫዎች ትላልቆቹን እንደዚህ ራዲሽን የሚያስከትሉትን ነገሮች ከሚጠቀሙ ከአካባቢዎች ላይ ከሚያገኙት ቀለል ካሉ ብረቶች ምን ማድረግ ይችላሉ? ኤሌክትሪክ ኃይልን የሚያመነጩበትን ሂደት የሚገልጽ ፕሮጀክት ነው። እንደ ፕሮጀክት ራሱ ከተመለከት ለምሳሌ በከተማችን ውስጥ ብዙ የአልሙኒየም ፎይል አለ። ለምሳሌ አሁን በአንተ ሬስቶራንት ራሱ ብዙ የሚጠቀለሉ ምግቦች አሉ አይደለ? እነዛ ከተጠቀለሉ በኋላ ሰውየው አይበላቸውም። አልሙኒየሞች ምንድን የሚያደርጋቸው? ይጥላቸዋል። ነገር ግን ከአፈር ጋር ለመዋሃድ ብዙ ጊዜ ይፈጅባቸዋል። ስለዚህ ያንን እንደዚህ ያሉትን ከመኪና ውስጥ ያገለገሉ የሰልፈሪክ አሲዶችን እና ይህን አልሙኒየም በማዋሃድ በቀላሉ አልሙኒየም ሰልፌት ፕላስ ሃይድሮጂን ጋዝ በማውጣት ከዛ ላይም ኤሌክትሪክ ኃይልን የማግኘት ሲስተም ነው። ሲስተሙን ስንመለከተው በጣም የሰፋ ነው። በአካባቢዎች ላይ የሚገኙ እንደ አይረን የመሳሰሉ ብዙ ህንፃ ግንባታዎች ሲደረጉ የሚጣሉ ብረቶችን እንደ አልሙኒየም የመሳሰሉ ሌሎችንም ብረቶችን ከተለያዩ ኬሚካሎች ጋር በማዋሃድ ኤሌክትሪክ ኃይልን የማመንጨት ፕሮጀክት ነው ከተመለከት ነው ማለት ነው። ስለዚህ አሁን በዚህ በሶዲየም ክሎራይድ ወይ ደግሞ በምግብ ጨውና በውሃ ሰራሁት እንጂ ፕሮጀክቱን ሰፋ ስናደርገው እንደዚህ አይነት ያሉ ብረቶችን በማዋሃድ ኤሌክትሪክ ኃይልን የማውጣት ፕሮጀክት ነው ማለት ነው። ዓለማችን ላይ የምታደንቃቸው ትልቅ ሳይንቲስቶች እነማን ናቸው? እንግዲህ እንደዛ ካልከኝ የሚጀምረው ከሀገራችን ነው። በቤተክርስቲያን ቅዱስም ሊቅም ሳይንቲስትም ከሆነው ሲጀምርልህ አንዱ አባታችን ቅዱስ ያሬድ ነው። እንግዲህ ቅዱስ ያሬድ የዘመናትን አወጣጥና አወራረድ እንዲሁም ደግሞ ስለ ፀሐይ የሚሆን ስለ ከዋክብትም ስለ ሁሉም ነገር የገለጸልን መንገድ ስትመለከት እስካሁን ጠበብትን የሚሉ ሰዎች ያልደረሱበት መንገድ ነው ማለት ነው። ለምሳሌ የኢትዮጵያ ቤተክርስቲያን አንዱ የምትኮራበት ጥበቧ ከቅዱስ ያሬድ የተገኘው የዘመን አቆጣጠሯን ስንመለከት አንዱ ይሄን የዜማውን በምንመለከትበት ሰዓት ለምሳሌ አሁን ሞዛርት ናን የምንላቸው በሌላ ዓለም ላይ ትልቅ ታዋቂ የምንላቸውን ያላገኙትም። ምክንያቱም ይሄ ጥበብ የተገኘው አንዱ ምንድን ነው? የእግዚአብሔር መንፈስ በውስጡ ላይ ስላደረበት የእግዚአብሔር ምሪት ስለሆነ ነው ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን አሁን ለምሳሌ በዚህ አሁን ባለንበት በአብይ ጾም ላይ የምንሰማቸው ቅዳሴዎች እንደዛ ወጉን ይዘው ወይ ደግሞ ስርዓቱን ጠብቀው እንዲፈሱ የሚያደርጋቸው አንዱ የእሱ ጥበብ ስለሆነ ማለት ነው። ዓለም ላይ የለም የትም በኦርቶዶክስም በካቶሊክ ቤተክርስቲያን ብትሄዱ ቅዱስ ያሬድ የፈጠራቸው ዜማዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጉ ናቸው። ትምህርቶቹ፣ ስብከቶቹ፣ መጽሐፍ ቅዱስ አለ፣ ዜማው ግን እሱን ዩኒክ ያደርጋል። ስለዚህ እንደ አርአያ የምወስደው እሱን ነው። ምልጃው ማይለየኝ አባቴ ቅዱስ ያሬድ እንግዲህ ትልቅ የሆነ በተለይ አክሱም 6 ወር ቆይቻለሁ። አክሱም ዩኒቨርሲቲ ነበርኩኝ። አክሱም ዩኒቨርሲቲ ነበር ቀጥታ የተመደብኩት። በወቅቱ 12ኛ ክፍል በምፈተንበት ሰዓት ላይ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመግባት ፈልጌ ነበር። በወቅቱ 410 ነበር ያመጣሁት እና ውጤት ይዤ ለወንዶች ኢንጂነሪንግ መግቢያ 415 ነበር እና ለሴቶች 410 ምናምን ነበር እና ፕሮጀክት ሰርቼ ወስጄ ምናምን ዶክተሩን ለምኜው ነበር
በደንብ ያውቃል አለ። አሁን ዶክተር ማን ስሙም ዘንግቼዋለሁ። ሲያየኝ በደንብ ያስታውሰኛል። እና ዶክተር እኔ ኬሚካል ኢንጂነሪንግ መግባት ፈልጋለሁ፣ ነጥቤ እንደዚህ ነው፣ እንደዚህ አይነት ፕሮጀክቶች አሉ ምናምን ብዬ ብዙ ነገር አስረድቼው እንትን ብዬ ነበር። ግን አይቻልም ነው ያለኝ 2012 ላይ። ስለዚህ ያለኝ አማራጭ ምንድን ነው? ቀጥታ መንግስት የሚያወጣውን ምደባ ጠብቆ መሄድ ነበር። እና ያው ትልቁ ጸሎቴ ደግሞ በተለይ 12 ዓመት በለፋውበት ጸሎቴ ደግሞ ትልቁ ምኞቴ ጽዮን ማርያም ማየት ነበር። ትልቁ ጸሎቴ። አባቴ ተስፋ ቆርጧል። ለምን አየን ዝርዝር ስናይ አክሱም ዩኒቨርሲቲ ላይ ኬሚካል ኢንጂነሪንግ የሚባል የለም፣ ርቀት አለው ምናምን እና በቃ ይሄ ልጅ ትምህርት አይማርም ብሎ ተስፋ ቆርጧል፣ የመጨረሻ ማለት። ስለዚህ እስከ አዲስ አበባ ምናምን አምጥቶ ሸኘኝ። ከዛ ሄድኩኝ አክሱም የገባውበት ቀን እስካሁን በአይኔ ትመጣለች። ታምናለህ? ደም ነው ከአፍንጫ የወጣው። በጣም ሙቀት ምናምን ነበረ። ቦርሳ አስቀመጥኩኝ፣ አላረፍኩም። ቀጥታ በቃ ቤተክርስቲያን በሚሄድበት ሰዓት ላይ በጣም ፀሐይ ስላለ ደም ምናምን ነሳል እና ልክ በቃ አክሱም ጽዮን በር ላይ ስደርስ እኔ ሰግጄ እግዚአብሔር እንዴት እንዳመሰገንኩት። አሁን 2017 ነው የተመረኩት። የኔ ምርቃት ግን የዛች ቀን ነበር። የዛች ቀን ብሞት ራሱ ደስታዬ ነው። በቃ ምን ለየት ያደርጋል አክሱም ጽዮንን መርገጥ ሌላ ቦታ ከመሄድ? እነግርሃለሁ። እና ያቺ ቀን አረሳለም። ከዛ ጋር እያይዤ የምላንሳለን ያልኩ አባታችን ቅዱስ ያሬድ እዛ ጋር ለምሳሌ ይሄ ማይከራ የምንልበት ቦታ ላይ እግዚአብሔር የገለጠለት እውቀቱን በምንመለከት ስቲል እስካሁን በተለይ በዚህ ሁኔታ ላይ እንግዲህ በተለይ በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን አባቶችን ገዳማውያንን እጅግ በጣም ማመስገን እፈልጋለሁ። ታሪካችንን እንድናውቅ እስካሁን ባይገርምህ አይተኸው ሊሆን ይችላል። ዛፉ እስካሁን አለ። ያቺ ትል ስትወጣበትና ስትወርድበት የነበረችው ቦታ አባታችን ቅዱስ ያሬድ እውቀቱን ያገኘበት ቦታ ስቲል እስካሁን አለ፣ ተጠብቃ ማለት ነው። እና ያን ቦታ በምመለከትበት ሰዓት ላይ በቃ ከዛ በኋላ እግዚአብሔር ደግሞ ለእኔ እውቀቱን ሰጥቶኛል ብዬ አምናለሁ። እና ያቺን ጊዜ አልረሳትም። ምንድነው ለየት የሚያደርገው ካልከኝ አክሱም ለኢትዮጵያውያኖች በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሩሳሌም፣ ሁለተኛዋ ኢየሩሳሌም እንደምንላት ከምን አኳያ ካልከን ያቺ ለአማናዊቷ ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ምሳሌ ለሆነችው ለቅድስት ጽዮን ታቦት ማደሪያ ስለሆነች ማለት ነው ስለተቀመጠች። ምክንያቱም ብዙ በዓለማችን ላይ ብዙ ሀገሮች አሉ። እግዚአብሔር ግን ያችን ታቦት እኛም መርጦ ነው ወደዚህ የላካት ማለት ነው። እግዚአብሔር ዓላማ ስላለው አይደለ ያን ነገር ያዘጋጀው። ስለዚህ በዛ ምክንያት አክሱም ለእኔ ፋቮራይት ቦታ ነች። በጣም መቼም የማርሳት ፊሊንጉ ምን ያህል ነው? እሱ በጣም ከባድ ነው። ያንም እንደዚህ ብለህ መግለጽ አይቻልም። ምክንያቱም አስታውሳለሁ በተለይ ሌሊት ወደ 10 ሰዓት አካባቢ ምናምን ምህላ ጸሎት አለ አክሱም ላይ የሚካሄድ። አክሱም አካባቢ በምንሄድበት ሰዓት ላይ ቤተክርስቲያን አካባቢ የምናደርጋቸው ነገሮች ምናምን በቃ እነዛም ነገሮች ስትመለከት ነው ያው ከእግዚአብሔር ጋር የምታደርገው ስታፊ ባይዘዌ። ይሄም በምልበት ሰዓት ላይ ቤተክርስቲያን ምዕመናን ወይ አድማጮቻችን የትኛውም ከሌላ እምነትም ቢሆን ሌላ አረዳድ እንዳይኖራቸው ማለት ነው። ቤተክርስቲያን በሳርም ትሰራ በፕላቲኒየም ትሰራ፣ ከወርቅ ይበላል ፕላቲኒየም። በፕላቲኒየም ትሰራ ቤተክርስቲያን ነች። ምክንያቱም በሳር ጎጆ ውስጥም የሚፈተተው የክርስቶስ ስጋና ደም ነው። በፕላቲኒየም ውስጥም በተሰራው የሚፈተተው የክርስቶስ ስጋና ደም ነው። ቤተክርስቲያን የሚያሰኛት ማን ነው? የክርስቶስ ስጋና ደም ነው። ስለዚህ ከዛ አኳያ ቤተክርስቲያን አንዲት ነች። ነገር ግን ያ ታቦት እዛ ላይ በመኖሩ እዛች ምድር ያቺ የተባረከች ቦታ ላይ በመኖሩ ከዛ እኛ ደግሞ በረከት እንድናገኝ ስላስቻለ ምን ነው ማለት ነው የተለየ ስሜት አለኝ። በተለይ ለአክሱም ይባረካል ቦታ። እኔ ለምሳሌ ብርብር ማርያም በሄድኩ ሰዓት የተሰማኝ ስሜት ልነግር አልችልም። ላይክ እንደዛ ተሰምቶኝ አያውቅም። ባለፈው ለምሳሌ ባታ ማርያም አስቀደስኩ፣ ንጉሱ የሚያስቀድሱበት ቦታ አለ። በቃ ልነግር አልችልም። በቃ እኔ ማለት በጣም ስመኘው የነበረው ባታ ማርያም መቼ ነው ማስቀድሰው እያልኩኝና ባለፈው በ3 እዛ ሄጄ ያስቀደስኩኝና እኔ ልነግርህ አልችልም። በቃ ውስጥ ሆኜ ድንገት ፊት ላይ ነበር የነበርኩት። በቃ ኢቲስ ከዚህ ዓለም ውጪ ነው የሚመስለው። በቃ ሰዎች ሄደው እንደምንም ታግለው ይሞክሩት አንድ ቀን እግዚአብሔር ካልባረከ ወይም ካልመረጣት ማለት በቃ ሄድኩኝ። ቅዳሴው ይለያል። በመነኮሳት ነው የሚቀደሰው። ስርዓቱ በሙሉ እንዴት ደስ ይላል። ቦታው በጣም ያምራል። እጣኑ ሁሉ ነገሩ በቃ ደስ ይላል። ምን ብዬ ልንገርና ምንድነው ከዛ አልኩኝና ለካ እግዚአብሔር የሚባርካቸው ቦታዎች አሉ። መርጦ መብቱ አይደል እንደ እሱ እግዚአብሔር ከፈለገ እረኛውን አንስቶ ንጉስ የሚያደርግ አምላክ የሆነ ቦታ ለራሱ ፍላጎት የሚመርጣቸው ቦታዎች አሉ። እና እነዚህ የምንጠራቸው አድባራት
በጣም በቅዱሳን የተሞሉ እግዚአብሔር ራሱ የመረጣቸው ናቸውና ሰዎች ሄደው ቢጎበኙባቸው ይባረኩባቸዋል ብዬ ነው ማስበው። እኔ ስለተባረኩኝ ማለት ነው በቃ። እና ለዛ ነው በነገራችን ላይ ኢትዮጵያ ያለ ኢትዮጵያ ቤተክርስቲያን ባዶ ነች። ሃይላንድ ያለ ውሃ ትርጉም አለው የለው? ትጥለዋለህ ከጥጣው ማለት ኢትዮጵያ ምን እንደዛ ነች። ኢትዮጵያ ያለ ኢትዮጵያ ቤተክርስቲያን ባዶ ነች። ምንም ነች በቃ ምንም። የኢትዮጵያ ነፍስና ስጋዋ የኢትዮጵያ ቤተክርስቲያን ነች። ይሄ ምልክ ኦርቶዶክሳዊ ስለሆንኩ ሳይሆን ራሱ እውነታው ስለሚመሰከርልን ነው ማለት ነው። ስለዚህ ብዙ ጊዜ ለምሳሌ አሁን አንዳንድ መጽሐፍቶችን ለማንበብ እንደሞከርኩት ብዙዎቹ በስለላ የሚመጡ ሰዎች ከተመለከትክ አሁን አብዛኞቹ እስማኤል ፓሻን ጨምሮ የቱርኩም ማለት ነው። ለምሳሌ ተክለጻዲቅ መኩሪያ እንደሚያስቀምጡልን በተለይ በሶስቱ መጽሐፍ በተለይ አጼ ዮሐንስና ኢትዮጵያ አንድነት፣ አጼ ቴዎድሮስና ኢትዮጵያ አንድነት፣ አጼ ሚኒልክና ኢትዮጵያ አንድነት በእነዚህ መጽሐፍቶች ላይ እንደሚያስቀምጡልን እነዚህ ሰዎች በሚመጡበት ሰዓት ላይ ከዛም ባሻገር ደግሞ በካቶሊካዎቹ ሚሽነሮች ጀምስ ብሩስም ቢሆኑ በሚመጡበት ሰዓት ላይ ዋና ታርጌታቸው ምንድን ነው? ከኛ ምን አየር ፈልገው ኦክሲጂን ፈልገው አይደለም እኮ የሚመጡት። እዚህ ውስጥ ያለውን ያችን ጥበብ ለማግኘት ነው የሚመጡት። ግን በተንኮል ስለሆነ አያገኙትም። ስለዚህ ብዙዎቹም በምንመለከትበት ሰዓት ላይ የትኛውም የውጭ በሚመጣበት ሰዓት ላይ ኢትዮጵያ ቤተክርስቲያንን ብሎ ነው የሚመጣው። ግን ለምን ኢትዮጵያ ቤተክርስቲያን ኢንፍሉዌንሷን እያጣች የመጣችው ለምንድን ነው? ለምሳሌ ብፁዕ ቅዱስ አባታችን በረከታቸው ይደርብን አቡነ ተክለ ሃይማኖት ዜና መዋላቸውን እያነበብኩኝ ወይኔ በዛ ዘመን ወይኔ በሳቸው ዘመን ኖሬ ብሆን ኖሮ አልኩ። በሳቸው ዘመን ኖሬ ብሆን ኖሮ ያልኩትን ነው የምልህ። እንዴት ቃለ ዓዋዲውን እንዳዘጋጁ፣ እንዴት ምዕመናንን ለመለወጥ ያላቸው ስብሰባቸው ሳይ የሚወያዩበት መንገድ ካህናትን ማብዛት ሳይሆን ጥርት አድርገው በቃ ካህናት ጋና ሲታዩ ማህበረሰብ ውስጥ ተጽዕኖ ያላቸው የእውቀት አድማሳቸው በጣም የሰፋ የቤተክርስቲያን ግብረሰናይ ድርጅቶች፣ ህፃናት ማሳደጊያዎች፣ ትምህርት ቤቶች በኢኮኖሚ ቤተክርስቲያን ራሷን በራሷ እንድትችል ትምህርት እንዲኖራ ትምህርት የሌለው እምነት ቤተ እምነት ወንዝ ምንጭ የሌለው ጅረት ነው። ስለዚህ ትምህርቶቿ መታደግ አለበት። ወጥ የሆነ አሰራር ያስፈልጋል። አሁን የምናየው ወጥ አሰራር ዝም ብሎ የመጣ አይደለም። እነሱ ራሳቸው ነድፈው ቃለ ዓዋዲ የሚባለውን ነገር አዘጋጅተውት በትግል ብዙ ዋጋ ከፍለው በቃ ይህንስ ማለት ለእኔ ለግል ህይወቴ ነው ስራ እንዴት እንደሚስል ለካ አባቶቻችን እዚህ ጋር ዋጋ ከፍለውልናል። ለካ እዚህ ጋር ደክመዋል። ለካ አቡነ ቴዎፍሎስን ብታይ ደርግ ገሏቸዋል አልቀበልም ብለው ማለት ነው። ገብቶ ገባ። ይህን ሳይ ዋው! አሁን ደግሞ ሳይ በሆነ መንገድ ቤተክርስቲያን ያላትን ተጽዕኖ እያጣችው ነው። ዝም ብዬ ሳይሆን ሜይ ቢ ወየኔ አይን ሊሆን ይችላል። ምን ይመስላል ግን ምክንያቱ? ትክክል ነህ። ቤተክርስቲያን ያላትን ተጽዕኖ እያጣች ነው። ይሄ አንዱ የሆነበት ምንድን ነው? እግዚአብሔር አምላካችን ክብር ይግባውና ለስመጣሩ እኔ ቅዱስ ነኝና እናንተም ቅዱሳን ነው። ስለዚህ ከቅዱስ ጋር ለመኖር ግዴታ ምን ያስፈልጋል? መቀደስ ያስፈልጋል። ስለዚህ የኢትዮጵያ ቤተክርስቲያን ክብሯን እያጣችበት ያለው አንዱ ምክንያት ምንድን ነው? እኛ ራሳችን ቅድስናችንን በመተው ነው። መጽሐፍ ቅዱስ ላይ እንደምንመለከተው አንድ ታሪክ አለ። ለምሳሌ ህዝበ እስራኤል ብዙ የሚባሉ ታላላቅ ሀገሮችን አሸንፈው እንግዲህ ያችን የተስፋይቷ ምድር ተቆጣጥሮ ነበር አይደል? እንደምናውቀው ያችን የተስፋይቷ ምድር ለመቆጣጠር ግን ሁሉንም ካሸነፉ በኋላ እዚህ ግባ የማይባል ጋይ የተባለ የተናቀች መጽሐፍ ቅዱስ እንደሚያስቀምጥልን ማለት ነው። ጋይ በቃ እዚህ ግቡ ማትላቸው ሰዎች በነዛ ተሸነፉ። ያ ስንት ተስፋ የተሰጠው የእግዚአብሔር ህዝብ ተመልከት እንግዲህ እግዚአብሔር ቃል ኪዳኑን የሰጠው አልለያችሁም ያለው ኃይሌ በእናንተ ላይ አፈሳለሁ ያለው ጥበቡን የሰጠው ህዝብ እዚህ ግባ በማትባለው በጋይ ተሸነፈ። ለምን ካልከኝ ያቺ ጋይ ደግሞ በጣም ደቃቃ ነበረች። ለምንድን ነው ካልከኝ እስራኤል ውስጥ አንድ ሰው በደለ። ሙሴ ምንድን ያደረገው? ሁሉንም ሰበሰበና አስቀድሞ ነግራቸዋል አይደለ? ከዚህ እርኩስ ከሆነው ነገር ማንም ምን እንዳይነካ ብሎ አስቀድሞ ነግራቸዋል። ነገር ግን ከነሱ መካከል ላይ አንድ ሰው ግን ከዛ ከተባለው ያችን ህግ ጥሶ የሆነች ነገር አንስቶ ሰረቀ። ይሄ ታሪክ ወዴት ነው የሚወስደን ካልከን አባታችን ቅዱስ አዳምና እናታችን ቅዱስ ሔዋን ወደ ሰሩት ጥፋት ነው ማለት ነው። ስለዚህ እነዚህ ሰዎችም ከነዛ መካከል ደግሞ አንዱ ሰርቆ ምን ያደርጓል? ያችን ዕቃ ወስዷል ማለት ነው። ስለዚህ ያን በሚያደርግበት ሰዓት ላይ ያን እርኩስ የሆነውን ነገር ወደ እነሱ በሚደባልቅበት ሰዓት ላይ ያ የእግዚአብሔር ጸጋ የምንለው ነገር ተገፎ ቀረ። ስለዚህ ራቁታቸውን ቀሩ ማለት ነው። ስለዚህ ያን በኃይል ያሸንፉት የነበሩትን ሰዎች ምን የሚሉት ያች ጋይ የምትላት አንድ መንደር የማይሞላ ሰው ድራሻቸውን እያባረረ እየገደለ ማጥፋት ጀመረ። መጽሐፍ ቅዱስ ሕያው ነው ምንም ለዚህ ነው። መጽሐፍ ቅዱስ ታሪክ ብቻ አይደለም። በአሁኑ ሰዓት እዚህ በዚህ በምናገርባት ደቂቃ ውስጥ ሁሉ በእኛ ውስጥ ሕይወት ዘርቶ የሚሰራ ነው ማለት ነው። ስለዚህ
አሁን ባለንበት ሰዓት ላይ በምናመጣበት ሰዓት ላይ ከኛ ከምዕመናኑ ጀምሮ የምንሰራቸው ስራዎች ምንድን ናቸው? የት ነው የምንውለው? ምንድን ነው የምናደርገው? አሁን አብይ ጾም ነው አይደለ? እሺ ስራ ላይ የሆነ ላንችን ይችላል ማስቀደስ፣ ግን ህሊናችን ምንድን ነው የሚያስበው? ምንድን ነው እያደረግን ያለ ነው? ልጆቻችን እንዴት ነው የምናሳድገው? አይታል። ምክንያቱም አባታችን ቅዱስ ሙሴ ምንም አላደረገም፣ አንድ ነገር ነው ያደረገው። ተመልከቱ አለ፣ ይሄን እጄን ተመልከቱ። ወደ ሰው ወደ ሌላ የሚጠቁመው የትኛው ጣት ነው? አንዷ ብቻ ነች። እነዚህ አራት ውስጥ ወደ እኔ ነው፣ እኔ ምንድን ነው ያደረግኩ? ስለዚህ ምናደርግ? ራሳችንን እንመርመር፣ እንፈትሽ። ምክንያቱም ከእግዚአብሔር ጋር እየሄድክ ከሆነ መንገድ የተሳሳተ ከሆነ እግዚአብሔር ይሸሻል። አባቶቻችን ካህናት በምን አይነት ቦታ ነው የሚገኙት? ምንድን ነው እየሰሩ የሚገኙት? ዲያቆናት፣ መነኮሳት ተመልከት። እንደውም እኮ በዚህ በፍትሐ ነገሥቱም ከተመለከትን አንድም መነኮስ ከተማ ውስጥ መታየት የለበትም እኮ እንደ ሕጉ ከሆነ ማለት። ምንድን ነው እየሰሩ የሚገኙት ከተማ ውስጥ? አባቶቻችን ኤጲስቆጶሳት፣ ጳጳሳት፣ ሊቃነ ጳጳሳት ምንድን ነው የሚሰሩት? ስለዚህ የዚህ ሁሉ ነገር ነው ምን የሚያደርገው? እኛ እንድንወድቅ እንድንቆረቆዝ፣ ያቺ ልዕልናዋ በአፍሪካውያን ሳይሆን በዓለም የተሰማች። ምክንያቱም የኢትዮጵያ ቤተክርስቲያን እኮ ነች። ለምሳሌ በአድዋ ጦርነት ላይ፣ አድዋ ጦርነት እኮ የማንም ጦርነት አለ፣ የኢትዮጵያ ቤተክርስቲያን ጦርነት ነው። በአድዋ ጦርነት ላይ ሌላው አካል የምንለው አሁን በክርስትና ስም የሚጠሩት ፕሮቴስታንቶች የሚሆኑ ካቶሊኮች የሉበትም። ተመልከት። በእስልምና ኃይልም ያለው የሉበትም። ማንም አልተሳተፈበትም። የተሳተፈበት ማን ነው ካልከኝ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ምዕመናን ናቸው። ይህን በምንመለከትበት ሰዓት ላይ ምክንያቱም እዛው አፄ ምኒልክ ደብዳቤውን በሚያነቡበት ሰዓት ላይ ምን ብለዋል እኮ ጠቅሷል አይደለ? ሃይማኖት ግን ሊያጠፋ የመጣ ነው ያሉት እኮ። በዛ ሰዓት ላይ ያንን ውጊያ ያደረጉት የማን ናቸው ካልከኝ የኢትዮጵያ ቤተክርስቲያን ምዕመናን ናቸው፣ የኢትዮጵያ ሕዝቦች ናቸው። ስለዚህ በዛ ሰዓት ላይ እኮ ለዛ እኮ ነው ለምሳሌ ሊቀ ሰማዕታት የአባታችን የቅዱስ ጊዮርጊስ ታቦት ለምንድን ነው ቤተክርስቲያን ይዛ ሄደችው? ለምን አስፈለገ? አይታል። ኃይልና ረድኤትን እግዚአብሔር በዛ ታቦት ላይ አርቦ ስለሚሰጥ። ምክንያቱም ታቦቱ ላይ የተጻፈው ስም ምንድን ነው? አልፋ ኦሜጋ የሚለው የእግዚአብሔር ስም ነው፣ ኃይልና ጉልበትን የሚያስታጥቅ። በዛ ሂደት ላይ እናገኛለን። ስለዚህ በሴፉ ላይ ለምሳሌ በአፄ ምኒልክ ሴፍ ላይ የምናገኘው አንዱ ይሄ ነው። የአፄ ምኒልክ ተስፋው ማን ነው? እግዚአብሔር ነው የሚለው። ስለዚህ በዛ ሂደት ላይ እንግዲህ በምንመለከትበት ላይ ያንን የሚያህል ጸጋ ያገኘች ቤተክርስቲያን እንግዲህ ከጊዜ ወደ ጊዜ በምመጣበት ሰዓት ላይ ያን የመሰለ ጸጋዋ እንግዲህ እየተገፈፈ አሁን ባለንበት ሰዓት ላይ መጥናል። እግዚአብሔር ግን መሐሪ ነው። በተለያዩ ዘመናት ብዙ እኛ ማናቃቸው ቅዱሳንን ያስነሳል። እዚህ ግባ ማንላቸው የተቀደደ ልብስ ለብሰው በየመንገዱ የምታያቸው ሊሆን ይችላሉ። እግዚአብሔር በነዛው ሰርቶ በነዛ መነኮሳት በነዛ ካህናት ውስጥ ሰርቶ እግዚአብሔር ስራውን ይሰራል። ትላልቅ የምንላቸው አባቶች እግዚአብሔር በዘመኑ የሚያስነሳቸው፣ እውነቴን ነው የምልህ፣ እግዚአብሔር ለዚህ ጊዜ ብሎ የሚያስነሳቸው ብዙ አባቶች አሉ። እግዚአብሔር እሱ ባወቀ የሚሰራባቸው። ግን ከኛ ደግሞ ይጠበቅብናል። የመጀመሪያው ንስሐ መግባት፣ ራሳችን ንስሐ ገብተን ንጹህ ሆነን በስጋ ሆነ ደግሞ ራሳችን መልሰን ማደስ ይኖርብናል እንጂ ቤተክርስቲያን ለምሳሌ ብዙ ነገሮች ከውስጧ ላይ ሊነሱ ይችላል። ለምሳሌ ብዙ መናፍቃን ውስጥ ላይ ገብቶ ቤተክርስቲያን ለማፍረስ ሊሞክሩ ይችላሉ። ግን አይሳካም። መጨረሻቸው ምን እንደሚሆን እየተመለከት ነው። አብዛኛዎቹ ቤተክርስቲያን ላይ ምን ያህል ክብር እንደነበራቸው፣ ምን ያህል ሞገስ እንደነበራቸው፣ ነገር ግን ቤተክርስቲያን ለማፍረስ በሚነሱበት ሰዓት ላይ የሚዋጉት ከሰው ጋር ይመስላቸዋል፣ ግን ከእግዚአብሔር ጋር ነው። እግዚአብሔር ግን በተለያዩ ዘመናት ቤተክርስቲያኑ እሱ ባወቀ ይጠብቃል። ለምን? ችግሩ ያለው ከቤተክርስቲያኑ ሳይሆን ችግሩ ያለው ከኛ ስለሆነ። ከቤተክርስቲያኑ ቢሆን ቤተክርስቲያኑ ትጠፋ ነበር። አይታል። ስለዚህ እግዚአብሔር ያደረገው ምንድን ነው? ቤተክርስቲያኗ ንጹህ መሆኑ በደሙ የከበረች ስለሆነ ቤተክርስቲያኑ በተለያዩ መንገድ ይጠብቃታል። ስለዚህ አሁንም የምለው ነገር በዚህ አጋጣሚ ምንድን ነው? ንስሐ እንግባ፣ ወደ እግዚአብሔር እንቅረብ። እግዚአብሔር ደግሞ መሐሪና ይቅር ባይ ነው። የፈለገ ኃጢአት ብንበድል እግዚአብሔርን ካልካድ ነው በስተቀር እግዚአብሔር መሐሪ ነውና በንስሐ እንመለስ እላለሁ። ወላጆች ደግሞ ልጆቻቸውን አስተምሩ፣ ስለ ቤተክርስቲያን በትክክል አስተምሩ። ይህንን ካደረገን በተለይ ወላጆች ልጆቻቸውን በጣም ትኩረት ሰጥተው እንትን ሊሉ ይችላል። አሁን ብዙ ጊዜ የሚመስለው ለወላጆች ልጆች አሳደግን ሲባል ሆዱ ስለሞላ፣ አሪፍ ልብስ ስለለበሰ፣ አሪፍ ጫማ፣ አሪፍ ትምህርት ቤት ስለገባ በቃ ልጄን አሳደግኩ ይላሉ። ግን ሳያስቡት ከእጃቸው ያመልጣሉ ብዙ። እውነቴን ነው። እኔ ጓደኛዬ በቅርብ ራሱን ያጠፋ ጓደኛ አለኝ፣ በጣም ጂኔስ የሚባል። እውነቴን ነው። አዎ ይህን ስለአሁን ያውቃሉ፣ ነፍሱን ይማሩ ነው። በተለይ ሻሸመኔ ያውቁታል። በጣም ጂኔስ የሚባል በቃ በኮምፒውተር ምናምን እጅግ በጣም ግን ገና እኮ ስንተኛ ክፍል መስለህ 7ኛ ክፍል 8ኛ ክፍል እያለ ነው ራሱን ያጠፋው ማለት ነው። እንዴት ጓደኛ ነው? 7ኛ ክፍል ነው። በዛ ሰዓት ላይ በጣም ልጆች ነበር። ግን የሚመለከታቸው ነገሮች ነበር። ገባ? አንዳንድ ስልኩ ላይ ምናምን የሚመለከታቸው ነገሮች፣ ላፕቶፕ ላይ ምናምን በቃ ኮዲንግ የማይሰራቸው ኮዶች የሉም። እና በዛ ሰዓት ላይ እንግዲህ ያንን መቆጣጠር ስላልቻለ ራሱን ሊያጠፋ ችሏል። አንዳንዴ ለልጆች የምናደርጋቸው ነገሮች ምንድን ናቸው ብለን ማሰብ ይኖርብናል። መልሰው ያንን ሊያጠፉን ይችላሉ።
እነዛ ልጆች። ስለዚህ በዚህ አጋጣሚ በተለይ ለክርስቲያኖች ማስተላልፈው እንደ አቡነ ጎርጎርዮስ ያሉ ትምህርት ቤቶች ልጆቻቸውን እንዲያስተምሩ በዚህ አጋጣሚ እጠይቃቸዋለሁ። ፈሪሃ እግዚአብሔር የሚያገኙበት። ምክንያቱም የሰው ልጆች በሁለት ወገን የተሳሉ ሰይፎች ካልሆኑ እጅግ በጣም አስቸጋሪ ነው የሚሆኑት። ስለዚህ በዚህ አጋጣሚ ይሄንን ቢያደርጉ ስል በትህትና ታናሽ ብላቴናቸው እጠይቃቸዋለሁ፣ ለነገ ተስፋቸው። የኒውክሌር ኮሚሽን ብትገባ ደስ ይላል፣ ሀገርን በዛ ብታገለግል። እንግዲህ እግዚአብሔር ፈቃድ ሆኖ ያው ከቡሌ ሆራ ዩኒቨርሲቲ በዚህ አጋጣሚ ትንሽ ላመስግናቸው። የጉጂ ማህበረሰብ በተለይ ቡሌ ሆራ ላይ ምዕራብ ጉጂ እጅግ በጣም አመሰግናቸዋለሁ። እንዳልኩ እኔ አክሱም ዩኒቨርሲቲ ነበር የተመደብኩት። አክሱም ዩኒቨርሲቲ 6 ወር እንደቆየው ኮሮና መጣና ትምህርት ተዘጋ። ዲፓርትመንቴም የለም እዛ እና አክሱም ጽዮን ያንን ቆይታዬን ጨርሼ እንደተመለስኩ ቤት ተቀመጥኩና እንደ አጋጣሚ በጣም ወደ ጓደኛ አለኝ ኢንጂነር ጉተማ ነገሶ ይባላልና ሶፍትዌር ኢንጂነር ነው። እሱ ቡሌ ሆራ ዩኒቨርሲቲ ይማር ነበርና ከጓደኞቹ ጋር ተነጋግረው ይሄ ልጅኛ ግቢ ቢመጣ ምናምን ብሎ ደብዳቤ ጽፎ አስገባልኝ። ከዛ በኋላ ቀጥታ ትምህርት እንደተከፈተ 2013 አካባቢ ላይ የሆነ ፕሮጀክት ሰርቼ ሄድኩኝ። ብታምንም ባታምንም አቶ ዳንኤል ይባላል በወቅቱ የዩኒቨርሲቲው እንትን ነበር፣ ከኢኖቬሽን ጋር ተያይዞ ያለ ቢሮ ውስጥ የሚሰራ ነበር እና በቀጥታ ምንም ሳላቅ እኔ ሲሄድ ወደ ግቢው በሚሄድበት ሰዓት ላይ አባቴ ኦፐራሲዮን ሆኖ ነበረ ተኝቶ፣ ምንም ብር የለኝም እና በቃ ጓደኛዬ ነው ብር ምናምን ከያዝክ አታጥፋ፣ እንደዚህ ግቢ ስለምንሄድ እኔም ብር ስለሌለኝ ቢያንስ እንኳን ጠይቄ ስመጣ መመለሻ እንዳላጣ ምናምን ብዬ ነበር እና እግዚአብሔር ያው ስራውን ይሰራልና ልክ በር ላይ ስገባ ይሄ ዳኒ የሚባለው ሰው ልክ እንደ ቅዱስ ሚካኤል ልክ ቅዱስ ሚካኤል አፎሚያን እንዳዳናት ልክ እንደዛ እጄን ይዞ በቃ ስራዎችን አይቶ ደስ ብሎት ግቢማ አታርም ብሎ ሆቴል ቡሌ ሆራ ፀሐይ ሆራ ሆቴል የሚባላል እዛ ወስዶ የአልጋ ምናምን የሳምንት ምናምን ከፍሎ ምግብ ችሎልን የኔንም የጓደኞችንም እንደዛ አድርገው አስተናግደው ከዛም ባሻገር ደግሞ እንደ ልጃቸው ተንከባክቦ 5 ዓመት ሙሉ በምፈልገው ዲፓርትመንት ገብቼ እኛ ዲፓርትመንት እስቲ ገምት ስንት ተማሪ ይመስላል? ኢንጂነሪንግ ነው ኬሚካል ኢንጂነሪንግ የመጨረሻው ትንሽ ቡሌ ሆራ ዩኒቨርሲቲ 54 ተማሪ ነው ስንጀምር ስንጨርስ። ታምናለች አንድ ሴት አለች፣ ከዛ ውጭ 3ታችንም ወንዶች ነን። ተጫር የለም ምንም በቃ ተማሪ የለም አንቺ እና ዲፓርትመንቱ አይዘጋም ብሎ ከዶክተር ሮዳስና ከዶክተር ጌትነት እግዚአብሔር ይስጣቸው እንግዲህ ከእነሱ የተጻፈልኝ ሪኮሜንዴሽን ሌተር ስላለ ያንን አይተው ዲፓርትመንቱ ለእኔ ተብሎ ያልተዘጋው እግዚአብሔር ነው የምልህ። በዚህ አጋጣሚ እንደውም የዛን ጊዜ በሄድኩበት ሰዓት ላይ የነበረው የዲፓርትመንቱ ሄድ ኢንጂነር ሙሉነ ይባላል። ይህን እንትን ያስታውሰዋል እና ለአንተ እሱ በግልጽ ነው ነገረኝ። ይሄ ዲፓርትመንት የተከፈተው ለአንተ ተብሎ። አሁን ግን ቀጥሏል። ቀጥሏል አሉ ተማሪዎች እና ያንን አክብሩት። ቡሌ ሆራ ኬሚካል የተመረቃችሁ አሁን የምትማሩ ይሄ ሰው አክብሩት ዩራል ሙናይ እና ለእኔ ብሎ ያንን እንትን ብሎልኝ ከዛም ባሻገር ደግሞ የተለያዩ ፕሮጀክቶችን እንሰራ በማመቻቸቱ 5 ዓመት ብሎ ደግሞ በመንከባከብ እኔ ዳቦ ነው የምጠቀመው እንጀራ ብዙ ጊዜ እንትን አለም እና ለምን ትንሽ ጨጓራዬን የማቃጠል ነገር በቃ እኔ እውነቴን ነው። አሁን ሰልፍ ምናምን ተሰልፎ እስኬት ምስለ ከላይበሪ አልፎ ምናምን ነው ሰልፍ ተማሪ ብዙ ስለሆነ እኔ በጀርባ ነው የምገባው። ዩኒቨርሲቲ እንዴት ነበር? በእናትህ ዩኒቨርሲቲ በጣም ደስ ይላል። ትንሽ አንዳንድ ነገሮች አልተስተካከሉለትም። በተለይ አስቸጋሪ የሆኑ አስተማሪዎች አሉ፣ በጣም አጸያፊ የሆኑ አስተማሪዎች አሉ። አሁን እንደዚህ መናገር አልፈልግም፣ ግን ጊዜ ሰጥቶ እንደዚህ ነገሮችን ቢያስተካክል ጥሩ ነው እላለሁ። ዩኒቨርሲቲው ራሱ ማለት ነው። አስተማሪዎች በተለይ በጣም አጸያፊ የሆኑ ማጠበቃቸው አስተማሪዎች። ለምሳሌ ምን የሚያደርገው? ለምሳሌ አሁን ሴቶችን የሚያበላሹ እውነቴን ነው ልክ በጣም መጥፎ ፕራክቲካሊ የገጠማለ። እኔ ጓደኛዬ በአካል መታ ስለነገረችኝ ይሄ ምልክ ማለት ነው። በቃ አንድ አስተማሪ እያስቸገራት እንደሆነ እና ከእሱ ጋር ግንኙነት ካደረገች ወይ ደግሞ እንትን ካደረገች በቃ ግን እንደዛ ሆኖ አስተማሪ ግን ከትንሽ ጊዜ በኋላ ወጣ። የሚገርም ግቢውን ለቆ ማለት ግን ይሄ ማለት እሱ ስለሄደ ሌሎች አይኖሩም ማለት አይደለም። አንደኛ የተማሪ ህብረቶች ጋር ሆነን አንድ መምህር እንደዚህ ያስይዛናል። አንዲት ሴትን እንደዚህ አድርጎ የገጠር ልጅ ናት፣ ምንም አታውቅም፣ አብረሽኝ ካልተኛሽ አላሳልፍሽም ብሏት፣ ከዛ ደግሞ እሱ ትልቅ ስልጣን ያለው ነገር ነው። ልጅቱ ካርድ ሞላ እንድትደውል አስደረገ፣ ሪከርድ ተደረገ፣ ተከሰሰ። ከዛ ደብዳቤ ተጽፎ በዲሲፕሊን ምክንያት ታረቀኝ በነበሩበት ሰዓት ነው እግዚአብሔር ይስጣቸው
ተጽፎ ክብሩ ወርዶ ከዚህ ዲፓርትመንት አወረዱት። ማባረር አላባረሩትም እንግዲህ ያው ሰው ነው ቤተሰብ ምናምን ይኖሩታል። ግን ተጽፎ ከዚህ እንትን አውርዶት ዲግሬድ አድርገውት አደባባይ ላይ ተለጥፎ እሱም እንደዛው ጥሎ ሄደ ማለት ነው። እና ብዙ ሴቶች እዛ ዩኒቨርሲቲ ብቻ አይደለም እሺ፣ ብዙ ሴቶች እንደዚህ አቢዩዝ ይደረጋሉ። በጣም 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 ብዙ ማለት ነው። እና ይሄ በቃ ያችን ልጅ የዛችን ህይወት ማበላሸት ነው፣ ማጨለም ነው። እኔ ብዙ የሚያለቅሱ ሴቶች ዩኒቨርሲቲ ውስጥ ገጥመውኝ ያውቃል፣ በጣም ብዙ። እና ደግሞ ሴቶቹ እንዴት አድርገው ወደ ህግ ማቅረብ እንዳለባቸው አያውቁም። አስተማሪዎቹን ይፈሯቸዋል፣ በተለይ ፍሬሾች ከሆኑ ምናምን ከሆኑ ማለት ነው። እንደዚህ አይነት መምህራን አሉ። እንደዚህ አይነት እኔ ያስታውሳለሁ። አንዳንድ መምህራኖች ያስተማሩ በጣም መልካሞች አሉ። አንዳንዶቹ ያስተማሩን ግን በቃ እንዴት እንደሚንቁ እንዴት እንደሚንቅ እኔ መቼም የማረሰው አንዲት አበባ አስተማሪ አፕላይ ስትሪ አስተማሪ አለ። እንዴት ማለት እኔ እንዴት አዝንለት እንደነበረ ቆሞ ማውራት አይችልም። እየተንተባተበ እያለ ነው በቃ ፈተና ሰዓት ላይ ማውራት አይችልም። አንተ በእናትህ እኔ እኮ አስተማሪ የምጠይቅ ተማሪ ነኝ። በቃ እንደዚህ እንዳንተ እያቋረጥኩ ምናምን ነው የምጠይቀው። ሲያሳዝን ምናምን። ከዛ በቃ ልክ ሴሚስተሩ ሲያልቅ አሳይመንታችንን አበለሻሸው ምናምን ዲኑ ነው ያመጣው። ታብራያ ማለት 4 ክሬዲት አወር ነው አስብ ብለምነው። ኧረ ቲቸር ደግሞ እኮ መልሱ ትክክል ነው። እንደዚህ እንዴት እንደሚንቅ እንዴት እንደሚጠብር ማለት ነው። ህይወቴ እንዳልሆነ አውቃለሁ። መቼስ አት ኤንድ ኦፍ ዘ ዴይ ገብቷል። ግሬድን ሊቀንስ ይችላል። አት ኤንድ ኦፍ ዘ ዴይ መድረስ ያለብኝ ቦታ ደርሳለሁ። እና ትምህርት ብቸኛው አማራጭ አይደለም። እሺ እንደዚህ አይነት ያሉ መምህራን ደግሞ መምህራንም አይደሉም። ባይዘው እውነተኛ መምህራን ብዙ አይደሉም፣ በጣም ጥቂት ናቸው። እነሱም እግዚአብሔር የባረካቸው ናቸው። እኔ አግኝቻቸዋለሁ፣ በጣም ጥቂት ሰዎች አግኝቻቸዋለሁ። ላይፌን ቀይረውታል። ለዛ ለመሰግን እወዳለሁ። አግብተሃል? እኔ አላገባሁም፣ ግን ጓደኛ አለች፣ ፍቅረኛ አለች። በጣም ወዳት። በጣም ወዳት? ስንት ዓመቷ ናቸው? ኦልሞስት አሁን 1 ዓመት ይሆናል ነው። እንዴት ነው ፍቅር? ፍቅር ደስ ይላል፣ ግን ስለ ብሉ ይወራል ጨርስልበና። እሺ አየሽው፣ ስለ አንቺ ያወራው ስለ ብሉ ያወራል። አንዱ ፍቅር እሱ ስለሆነ ማለት ነው ብሉ ይወራ። ምክንያቱም ብዙ የተቀረስኩባቸው ነገሮች ስለሆኑ ማለት ነው። በተለይ የጉጂ ማህበረሰብ እንደ ማህበረሰብ በቃ እኔ ልክ እንዴት ልበል በቃ ደምና አጥንት እንደነሳውበት ማህበረሰብ አድርጌ ነው ማስበው። እና የጉጂ ማህበረሰብ ብቻ ሳይሆን በዛ ውስጥ ያሉ ሌሎች ማህበረሰቦችም ጨምሮ ማለት ነው። አሁን ደግሞ እስቲ ከፊራውል ጋር ለብቻ እዚህ መጥቶ ስራዎችን አሳይቶኛል። እንዴት ከጨውና ከውሃ ዊክ ኒውክሌር ፓወር ፕራክቲካሊ ማምረት እንደሚቻል እናያለን ማለት ነው። ስለዚህ እንግዲህ አስቀድሜ እንደነገርኩ 2 አይነት የኒውክሌር አመንጫጭ ሂደቶች አሉ። እንግዲህ አንደኛው መክፈልና መስበር ነው። ሁለተኛው ደግሞ ትልቅ በዓለማችን ላይ እንግዲህ ያሉ አካላት ትልቁን የምርምር ሂደት እያደረጉበት ያለው እንግዲህ ሃይድሮጂንና ሃይድሮጂንን በማዋሃድ የተለያዩ አይሶቶፖች ያላቸው ማለት ነው። አቶሚክ ነምበራቸው ግን ተመሳሳይ የሆኑትን በማዋሃድ ከፍተኛ የሆነ ኢነርጂን የማግኘት ሂደት ሙከራ የተደረገ ነው። እንግዲህ ሃይድሮጂንና ሃይድሮጂንን ሪያክት በማድረግ ወይ በማዋሃድ ወደ ሂሊየም ጋዝ መለወጥ የሚቻልበት የምንድነው አቶሚክ ነምበሩ 2 የሆነና አቶሚክ ማሱ ደግሞ 4 የሆነ ሂሊየም የማውጣትና ያንን ደግሞ በመተካት ከዛ በሻገር ደግሞ ሌላ ኒውትሮን የማውጣት ሂደት ነው። እንግዲህ እርሳሳት የምንለውን ትልቅ ጥናት እየተደረገ ያለው ከዚህ ጋር ተያይዞ እንግዲህ ዛሬ እዚህ በተግባር የምንመለከተው ዊክ ኒውክሌር ኢነርጂ የምንለውን ጨውና ውሃን በማቀላቀል በቀላሉ ከውስጣቸው ላይ ሃይድሮክሎሪክ አሲድ እና ሶዲየም ሃይድሮክሳይድ የተባለውን ቤዝ የምናገኝበትን ሲስተም ከዛ ደግሞ ያንን ከኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ለውጠን ኃይል የምናመነጭበት ነው። እንግዲህ አንዳንድ እንደ ኤሌክትሮን ያሉ ጥቃቅን እንትኖች ትንሽ ጨረር ስለሚይዙ ለዛ ነው እኔ ላይ ያንን ያደረኩት። ለምንድን ነው ይህን ግላስ የተጠቀምከው እንዳይሉ ከዛ አኳያ ነው። እንግዲህ ትንሽ እንዳልኩት ውስብስብ ነው። በዚህ ሂደት ነው እንግዲህ ፎርሙላው የተቀመመው ማለት ነው። በነገራችን ላይ በጣም ጥሩ። ስለዚህ እዚህ ጋር የተጠቀምነው ለምሳሌ ኮፐር አለ። በየመንገዱ ተጥሎ የምናገኛቸው ኮፐሮች፣ አልሙኒየሞች በስብሰው ወደ አፈርነት ከሚለወጡ ያንን በዚህ ሂደት ወደ ኢነርጂ መለወጥ የምንችልበትን ሲስተም እንግዲህ በዚህ ይዟል። ስለዚህ በቀጥታ እንግዲህ ወደ ተግባር በምንሄድበት ሰዓት ላይ የምንመለከተው እንግዲህ የሶዲየም ክሎራይድ ሶሉሽን ነው። ይህ ማለት ምንም አይነት ኬሚካል ሪያክሽን ያላደረገ የውሃና የጨው ቅልቅል ነው ማለት ነው። እንደምናውቀው ውሃና ጨው ስንቀላቅለው ኬሚካል ሪያክሽን ሳይሆን ፊዚካል ሪያክሽን የሚያደርገው በሆነ እንትን ላይ ስናደርገው ሙቀት ስንሰጠው ሁለቱም እንደሚለይ፣ ነገር ግን ይህን እነዚህ በሊኩዊድ ፎርም ያለውን የጨውና የውሃ ሶሉሽን በዚህ በኒውክሌር ሪያክሽን ማከናወኛ ታንከራችን ውስጥ ወይ ደግሞ ሪያክቲቭ ቤዝ ውስጥ በምንከትበት ሰዓት ላይ በቀላሉ ወደ ኢነርጂ እንዲለወጥልን የሚያደርገውን ፓወር ሲያገኝ ቀጥታ ኢነርጂ ይሰጥናል። ልክ የመኪና ባትሪ ሰልፈሪክ አሲድን ተጠቅሞ በቀላሉ ወደ ኤሌክትሪክ ኃይል እንደሚለውጠው ማለት ነው። ስለዚህ
ይህንን እንግዲህ ወደ ሪያክተር ቤዝላችን ወይ ደግሞ ሪያክሽን ወደሚያከናውንበት ሂደት ውስጥ እንግዲህ እንጨምረዋለን ማለት ነው። በዚህ ሂደት እንግዲህ በቀላሉ ይሄንን ወደ ኤሌክትሪክ ኃይል የምንለውጥበትን ሲስተም እንግዲህ እዚህ እንመለከታለን። እንደምንመለከተው እንግዲህ ታንከራችን ይሄንን ይመስላል። እንግዲህ ይሄ ማለት ትልልቁ የሚታየው የኒኩለር ሪአክተር እንደ ሪአክተር እንደምንለው ነገር ግን እነዛ ሪአክተሮች ግን የሚሰሩት ምንድነው የመሰንጠቅ ሂደት ነው። ይሄ ግን የማዋሃድ እርሳሳት የምንለው በዛ እንዲይዙልኝ እፈልጋለሁ። ስለዚህ እዚህ ጋር የምንመለከተውን እንግዲህ ወደ ታንከራችን በዚህ መልክ እንዲገባ እናደርጋለን። ስቱዲዮችን ከፈነዳም እንግዲህ እግዚአብሔር ነው የሚያውቀው። ሳገው ያልገባችሁ ካላችሁ ይሄን ያህል እንግዲህ ስጋት አይፍጠርባችሁ። ምክንያቱም በአንድ ወቅት ለመጋቢ አዲስ ዶክተር ሮዳስ ትንሽ ለማሳያ ያህል እንድትሆን ቤት ውስጥ የሚጠቀማትን ሰጥቼለት ሰጥቼዋለሁ። ግን አገልግሎቷ አብቅቶ አሁን ከአገልግሎት ውጭ ሆናለች። እሷ እንደውም ስራው በጣም አነስተኛ ከሆኑ ኬሚካሎች ነው። ግን ለጥቂት ጊዜም ብትሆን አገልግላለች። ምንም አይነት ፍንዳታ ምናምን ነገር የለም። ስለዚህ እንግዲህ እዚህ ውስጥ በምንመለከተው መልኩ በዚህ ውስጥ ባሉት ሁለት ኬብሎች አማካኝነት በቀላሉ ከዛ ውስጥ የሚወጣውን የኬሚካል ኤነርጂ ወደ ኤሌክትሪክ ኤነርጂ ይለውጣል። ከዛም ባሻገር ደግሞ ውስጥ ላይ ያለውን የሃይድሮጅን ጋዝ ደግሞ ለብቻው በማውጣት እዚህ ጋር በምንመለከተው ውሃ ውስጥ እንዲጠራቀምልን ያደርግልናል ማለት ነው። እንግዲህ እዚህ ጋር የምንመለከተው ንጹህ ውሃ ነው። እዚህ ውስጥ በምንመለከታት መርፌ አማካኝነት ከዛ ውስጥ የሚወጣውን ሃይድሮጅን በቀላሉ በዚህ ውስጥ አምቀን እንድንይዝና ለፈለግነው ነገር ማድረግ እንችላለን። ስለዚህ ከዚህ ከጨውና ውሃ ሪያክሽን ከሚገኘው ኢነርጂ በቀላሉ ሁለት ነገሮችን በመሰረታዊነት ማግኘት ይችላል። የመጀመሪያው የኤሌክትሪክ ኢነርጂ የምንለው ነው። ከዛ ባሻገር ደግሞ ሃይድሮጅን ጋዝንም ማመንጨት ይችላል። ሃይድሮጅን ጋዝ ደግሞ ለሮኬት መጠቀም እንችላለን፣ ለመኪና ፊውል መጠቀም እንችላለን፣ ለተለያዩ ነገሮች መጠቀም እንችላለን። ስለዚህ ይህ ስሞል ስኬል የሚያሳየን ያንን ነው ማለት። ስለዚህ ከዚህ የሚወጣውን የኤሌክትሪክ ኢነርጂያችንን ማጠራቀሚያ ታንክ አለ። ከዛ ታንክ ውስጥ ደግሞ የሚወጣውን ደግሞ በቀላሉ ለፈለግነው ነገር መጠቀም እንችላለን። ስለዚህ እንግዲህ ስታርት ልናደርገው ነው ማለት ነው። በዚህ ሂደት እንግዲህ እዚህ ጋር መመልከት እንችላለን ትንሽ ኬሚካል ሪአክሽኑ። ስለዚህ ለተወሰነ ያህል እንግዲህ ማን እዚህ ጋር መመልከት ይችላል። እንግዲህ በዚህ ሂደት እንግዲህ ከትንሽ ደቂቃዎች በኋላ ሃይድሮጅን ጋዞች ሪአክሽን እያደረጉ እንዲወጣ ያደርግልናል። ከዛ በኋላ እንግዲህ በቀላሉ ወደ ኢነርጂ የሚለወጠውን እንግዲህ ኤሌክትሮኖችን እየሳበ ይሄድልናል ማለት ነው። ስለዚህ እንግዲህ አሁን ድምጹም እየተለወጠ ነው። ስለዚህ ፓወር የማመንጨት ሂደት እንግዲህ በዛ ልክ እየቀጠለልን ይገኛል ማለት ነው። ስለዚህ ከዛ የሚመነጨውን ደግሞ በቀላሉ ለፈለግነው ነገር አነስተኛ ለሆኑ ፓወሮች እንግዲህ መጠቀም እንችላለን። ስለዚህ እንግዲህ በዚህ ሂደት እንግዲህ በቀላሉ ወደ ኤሌክትሪክ ኃይል የተለወጠልን የኢነርጂ ጉልበት በአነስተኛ ሁኔታ ቢሆን ለፈለግነው ነገር ለላይቱ ለማንቀሳቀስ ይችላል፣ ለሌላም ነገር መጠቀም የምንችልበት ሂደት እንግዲህ ከዚህ እናገኛለን ማለት ነው። እንግዲህ እዚህ ጋር በምንመለከተው ጥቁርና ቀይ ሽቦዎች አማካኝነት በቀላሉ የተለወጠውን የፓወር ምንጫችንን ማለት ነው ማጠራቀሚያ ታንከራችን ውስጥ በመውሰድ በቀላሉ ለፈለግነው ነገር አነስተኛ ለሆኑ ቤታችን ውስጥ ሊሆን ይችላል፣ በአካባቢያችን ላይ ለሚገኙ ጥቃቅን ነገሮች መጠቀም ይችላል። ነገር ግን ስሞል ስኬል የሆነውን ካሳደግነው ደግሞ ለትልልቅ ነገሮችም በዛው ልክ መጠቀም እንችላለን ማለት ነው። ስለዚህ እዚህ ውስጥ እየተከናወንን ያለው ምንድነው? ኤሌክትሮኬሚካል ሴል የምንለው ሪያክሽን አለ። በዛ ሪያክሽን አማካኝነት ካቶድ እና አኖድ የሚባሉ ሁለት ሴሎች አሉ። በነዛ ላይ የሚሰበሰቡትን ቻርጆች እዚህ ጋር በምንመለከተው አውትፑት ኬብላችን አማካኝነት ግማሹ ወደ ማጠራቀሚያ ግማሹ ደግሞ እንደ ማንሰሻ እንዲያገለግልን በዚህ በፓወር ሲስተማችን ውስጥ ይገባል። ከዛ የሚወጣውን የሃይድሮጅን ጋዝ ደግሞ ወደዚህ እናገኛለን ማለት ነው። ስለዚህ ለጥቂት ደቂቃዎች እንግዲህ እንታገሰውና ከዛ በኋላ እንግዲህ የሚያመነጨውን እንመለከታለን ማለት ነው። ስለዚህ እንግዲህ ያልተቋረጠ ለረጅም ጊዜ የሚቆይ የኤሌክትሪክ ፓወርን ማግኘት እንችላለን ማለት ነው። ከዛም ባሻገር ደግሞ ከፓወር በተጨማሪ ደግሞ አስቀድሜ እንደነገርኳችሁ ከዚህ ውስጥ የሚወጣውን የሃይድሮጅን ጋዝንም ልክ በዚህ መልኩ ለፈለግነው ነገር መጠቀም እንደምንችል እናያለን። ስለዚህ አሁን እንግዲህ ቢያንስ የተወሰኑ
ደቂቃዎችን እየሄደልን ነው በሪያክሽን። ስለዚህ የማጠራቀሚያ ታንካችን እንከፍተዋለን ማለት ነው። ምክንያቱም የራሱን ሉዝ እንዳያደርግ ማለት ነው። ስለዚህ ትንሽ እንጠብቀውና የሚያገኘውን ፓወር ደግሞ በዚሁ ልክ እንመለከታለን ማለት ነው። ድጋሚ ፓወራችን ተመልስ እናደርጋለን። እንግዲህ ቅድም 0 ሆኖብን ነበረ። ስለዚህ አሁን ድጋሚ ስታርት በምናደርግበት ሰዓት ላይ ፓወራችን ኦልሬዲ ወደ ቦታው ተመልሶልናል። ስለዚህ ቅድም ወደ 0 ወደ መጠጋት ሂደት ላይ ደርሶ ነበረ። አሁን ግን ድጋሚ እንግዲህ ቻርጁን ከሰጠ በኋላ ራሱ መልሶ አፕዴት ወይ ደግሞ ቻርጅ ስላደረገልን ኦልሬዲ ፓወር መምጣት ጀምሯል ማለት ነው። ስለዚህ ፓወር እንትናችንን እንመልሰዋለን ማለት ነው። ስለዚህ በቀላሉ መጨረሻ ላይ እንግዲህ እዚህ ጋር በምንመለከተው ማከፋፈያችን፣ ይህ ማከፋፈያ እንግዲህ ዳይሬክት የሚመጣው ከፓወሩ ጋር ነው። ገመድ ወይ ደግሞ ሌላ የባትሪ ሲስተም እንግዲህ የለውም። ስለዚህ በዚህ ምክንያት እንግዲህ በቀላሉ ለኤሌክትሪክ ኃይል መጠቀም እንችላለን። ይሄ እንግዲህ አይጠፋም። በቃ ቅድም ያልኩ የኒኩለር የኤሌክትሪክ ኃይል ማመንጫ ያልኩ ይቻላል። ለፈለከው ሰዓት ብታደርገው ኬሚካል ሂደቱ እንግዲህ እስካልተቋረጠ ድረስ ይህም ፓወር አይጨምርም አይቀንስም። ኃይሉ ግን እንዴት ነው ሊጨምር የሚችለው? ይህን የሪያክሽን እንትናችንን ወይ ደግሞ ሪያክተር ታንካችንን ባሰፋ ነው ቁጥር በዛ ልክ እንትን ይላል ማለት ነው። ስለዚህ ይህን ይመስላል። አይቀንስም አይጨምርም። እንደዚሁ ብታሳድረውም ብታውለውም ማለት ትልቅ አምፖል ብትጠቀምስ ይህን ማሳደግ መቻል አለ። ስኬሉን ከፍ ባረከው መጠን ልክ እንትንም በዛው መልክ ታገኛለህ ማለት ነው። ይህን ይመስላል ማለት ነው። እንግዲህ ይህንን በማሳደግ ምን በማድረግ ማለት ነው። ስለዚህ ኮንሴፕቱ የተመሰረተው በምን ላይ ነው ማለት ነው? በአስቀድመን በተነጋገርንበት የማዋል ደግሞ እርሳት በማድረግ ላይ ነው። ስለዚህ አስቀድሞ ከአይንስታይን ጀምሮ የተያዘው ጽንሰ ሀሳብ ከትንሽዬ ወይ ደግሞ አነስተኛ ከሆነች ዩራኒየም ከፍተኛ የሆነ ጉልበትን ማግኘት እንችላለን የሚለውን የሚያሳይ ነው ማለት ነው። ስለዚህ በአጭሩ እንግዲህ ይህን ይመስላል። እንደወደዳችሁ ተስፋ አረጋለሁ። ወንድሜ ከልብ አድርጌ ነው የማመሰግነው።